የዚህ ፕሮግራም የወርቅ ደረጃ ስፖንሰር አቢሲኒያ ባንክ። ሰላም ጤና ይስጥልን ክብራትና ክብራን በመላው ዓለም ያላችሁ በዚህም ያላችሁ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ትንሣኤ በዓል በሰላም አደረሳችሁ አደረሰን። ዛሬ የትንሣኤን በዓል የምናከብረው ከዚህ ከታላቅ ሰው ቤት ነው። ማን ቤት እንደሆነ በኋላ ነው የሚነገራችሁ። አሁን ግን እዚህ ስለመጣሁ ደስ ብሎኛል። በእውነት ትልቅ ታሪካዊ ቤት ነው የመጣሁት። እንግዲህ እንግዳዬ እዚህ ናቸው። ዶክተር ሰላም ዋሉ። እንዴት አሉ? ደህና ነው? እንደና መጣችሁላችሁ። ስለመጣሁ ደስ ብሎኛል በእውነት እዚህ ቤት እዚህ ድንቅ ቤት በመምጣቴ ደስታ ተሰምቶኛል። እናንተም ስለፈቀዳችሁ እጅግ አድርገን እናመሰግናለን። እንኳን ደህና ቆያችሁን። ዶክተር እንዴት ኖት? ደህና ነሽ? እንኳን አደረሱት። እንኳን አብሮ አደረሰን። ደስ ብሎኛል ስለመጣሁ እዚህ በእውነት እዚህ በመገኘትሽ አክብረሽ በመምጣትሽ እግዚአብሔር አክብረሽ እኛም በጣም ደስ ብሎናል። ማን ቤት ነው ያለነው? ለጊዜው እኔ ቤት ነው ያላችሁት። ዶክተር ሙሉጌታ ደበበ ገመቹ እና ወይዘሮ እሺ ወንድሙ። በዚህ በኩል የራስ ካሳ ቤተሰብ ነች እሷ፣ የራስ ካሳ ኃይሉ። በዚህ በኩል ደግሞ የፍትሐዊ ጊዮርጊስ ዲነግዴ ቤተሰቦች ናቸው ያሉት። ፎቶ አያቶቼ፣ ቅድመ አያቶቼ በእናት በኩል በአባት በኩል እዚህ የምታያቸው እሳቸው ናቸው። ደግሞም እዚህ የዚህ ቤት እና የዚህ መሬት ባለቤት የነበሩት ፊታውራሪ ተረፈ ጭቲ ፈተንሰ ጭቲ። እኛ ስንምል ጭተ ጭቲ ማኮካል በቃ አለቀ ማለት ነው። የእሳቸው መሬት ነው። ጣሊያን 2-3 ጊዜ እዚህ ቤታቸውን አቃጥሎባቸዋል። እሳቸው ደግሞ ከሞያሌ እስከ ጊዶሌ ገዢ የነበሩ ታላቅ ሰው ናቸው። ጣሊያን ነው መጨረሻ ላይ የገደላቸው ሁለተኛው ጦርነት ጊዜ ማለት ነው። ከዚህ በኋላ ያለው የልጅ ልጅ ምናምን ነው። ሙዚየም ነው ቤታችን ማለት ነው። በዚህ በኩል ራስ ካሳ ናቸው። እኛ አሁን ራስ ካሳ ኃይሉ ናቸው። የባለቤቴ አያት ታየች ኃይሉ ይባላሉ። የእሳቸው እህት ናት ማለት ነው። እነዚህም ሰዎች በሙሉ ለዚህ ለኢትዮጵያ ብዙ መስዋዕትነት የከፈሉ የደከሙ የጣሩ ሰዎች ናቸው። እንዲሁ አገሪቷን ዳር ድንበር ለማስጠበቅ ስታገሉ ይኖሩ ናቸው። ይህ በአባቷ በኩል ያሉ ናቸው። የኔ ባለቤት የእጁ ላስታ አምባሰል ሐይቅ ትወለዳለች። ተመልካቻችን የምንገኘው እንግዲህ የፊታውራሪ ሀብተ ጊዮርጊስ ዲነግዴ ቤተሰቦችና ቤት ነው አይደለ? ስለመጣን ደስ ብሎናል። እንግዲህ ወደ ውስጥ ደግሞ ገብተን የተጫወትን እንቆያለን። እኛ ግን እዚህ ስለመጣን በእውነት ስለፈቀዳችሁልን በድጋሚ እጅግ አድርገን እናመሰግናቸዋለን። ምክንያቱም ኢትዮጵያ ታሪካዊ ነገሮችና ታሪካዊ ስራዎች ላይ ያተኩራልና ለኢትዮጵያ ድንቅ ስራ የሰሩ ታላላቅ አባቶቻችንና አያቶቻችን እናቶቻችን ምስሎች ፊት ይህንን ስንናገር ክብር ይሰማናል። ፊታውራሪ ሀብተ ጊዮርጊስ የመጨረሻ ኑዛዜያቸው ነው እዚህ የሚገኘው። ያውን ጣሊያን ሀገር ፖስት ካርድ ነበራቸው እሳቸው። በጣሊያን ሀገር ፖስት ካርድ ይባላል። ድሮ ፖስት ካርድ እኮ ተመርጦ ተወስኖ በመንግስት ደረጃ ነው ፖስት ካርድ የሚሰራውና የእሳቸው ፖስት ካርድ ነው። ይሄ ኑዛዜያቸው ነው። እዚህ ውስጥ የኛ አያት የኛ የአባቴ አያት አለች። እንዴት ርስቱን እንዳገኘን ህጋዊ መሆኑን ለማሳየት ነው እዚህ ላይ ያስቀመጥነው። እንግዲህ ተመልካቾቻችን ከዶክተርና ከቤተሰቦቻቸው ጋር በዓልን አብረን እናሳልፋለን። ታሪክ እናወራለን፣ ታሪክ እናወድሳለን፣ መስገን ያለባቸውን እናመሰግናለን። እንዲሁ ደግሞ በህይወት ስላደረጉልን ታላቅ ተጋድሎ ተመልካቾቻችን፣ ታዳሚዎቻችን፣ መላ ኢትዮጵያውያን ምስጋና መስጠት አለበት ብለን ስለምናምን ፊታውራሪ ሀብተ ጊዮርጊስ ዲነግዴን ለእሳቸው ለማመስገን እዚህ ስንገኝ ልጆቻቸው የልጅ ልጆቻቸው ደግሞ ይህንን ስፍራ ስለፈቀዱልን እጅግ አድርገን እናመሰግናለን። በዓልን ዛሬ ከነሱ ጋር ነው የምናሳልፈው። መልካም በዓል ያሉት በመላ ፊት ሀብቴ ዲነግዴ ሰልፉን በጦር አሰመረው ፊት ሆነው በዘዴ ሰላም ጤና ይስጥልን ክቡራትና ክቡራን በመላው ዓለም ያላችሁ በዚህም ያላችሁ የጦቢያ ቤተሰቦች፣ ይህ ጦቢያ ከአርቲስት ቲቪ ጋር በመተባበር ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ትንሣኤ በዓል ልዩ መሰናዷችንን ለማዘጋጀት በዚህ ቤት ተገኝተናል። እንግዲህ እዚህ ቤት እነማን አሉ? በጣም በሚደንቅ ሁኔታ ፋሲካን የምናከብረው እጅግ ከምንወዳቸው ከምናደንቃቸው ለኢትዮጵያ ትልቅ ስራ ከሰሩ ታላቅ አባት የጦር መሪ እንዲሁም ደግሞ የፍትህ አዋቂ ለኢትዮጵያ ታላላቅ ስራዎች ከሰሩ አባቶችና አያቶች መካከል የሚጠቀሱ እንዲሁ ደግሞ የንጉሠ ነገስቱ አባመላ ብለው የጠሯቸው ታላቅ አባት ፊታውራሪ ሀብተ ጊዮርጊስ ዲነግዴ ቤት እንገኛለን።
ቃል ቢጠፋኝ አትፍረዱብኝ። ምክንያቱም ያለው ትልቅ ታሪክና ትልቅ ስፍራ ስለሆነ የምንገኘው ታላቅ አባታችን ለኢትዮጵያ ታሪክ ድንቅ ስራ የሰሩ ከፊት የሚቀመጡ እንዲሁ ደግሞ ለንጉሳቸው፣ ለህዝባቸው፣ ለሀገራቸው፣ ለታሪካቸው ድንቅ ስራ እየሰሩ ታላቅ ኢትዮጵያዊ ፊት አውራሪ ሀብተ ጊዮርጊስ ዲነግዴ ቤትና ቤተሰብ መካከል ነው የሚገኘው። እዚህ እንግዲህ የምታዩቸው የእሳቸው ቤተሰቦች ናቸው። እንዲሁ ደግሞ የቤቱ ባለቤት ዶክተር ሙልጌታ ደበበ እንዲሁም ደግሞ ባለቤታቸው ወይዘሮ የሺ ወንድሙ ይህንን ቤት ለቀረጻ ስለፈቀዱልን እጅግ አድርገን እናመሰግናለን። በድጋሚ በያላችሁበት መልካም የፋሲካ በዓል እንላለን። እንመጣለን፣ ዳቦ ይቆረሳል። በዓልን ከኛ ጋር ተሳልፋላችሁ ያላችሁት ለኢትዮጵያ ድንቅ ስራ ከሰሩ ታላቅ ታሪካዊ አባት ቤት ነውና እንኳን አደረሳችሁ በድጋሚ። ኑፍ ከልቻ ኦፍከላ ኑፍ ከልቻ ኦፍከላ ኑፍ ከልቻ ኦፍከላ ኑፍ ከልቻ ኢዶ ነጋ ቡሌ ኢዶ ነጋ ኑዋ ወልቹ ሰበቢ ኑዋ ወልቹ ዳፊ ኑዋ ወልቹ ሜ ብይ ኬኛ ብየ ነጋ ሃተው ብይ ኬኛ ብየ ነጋ ሃተው ወሊ ገልቴ ኑፋ ኬን ወሊ ገሌ ኑፋ ቶል ሜ ኢትዮጵያን ተኮ ሃታቱ ሜ ገዬ ጀዴ ኑዋ ዲሱ ሜ ኢትዮጵያን ቶኮ ተኤ አራሪ ኑ ቡኤ ቀበኒ ቡኤ ብይ ኩን ቶኮ ሃተው ብይ ኩን ቶኮ ሃተው ብይ ቶኮ ሃተው ጆሌ ዋን አፋኒ ቀበን ከነሌ ረቢ ኢልካን ኮልፉን ገራ ገመዱን ጾሚን ኩንሌ ሃይከም ብይ ኩን ነጋ ሃተው አዱና ሲኒያኬን አደ ሲኒያኬን ወሊ ገልቴ ሲኒያኬን ወሊ ገሌ ሲኒያቱል ኡለዴማ አርጋዳ ሂነቢና ገመዳ ሂናይና qeen kun qeeyalami qeesi saayyaa ta'u akka nu jenne dhugaa naa jedhu akka nu jenne tumaa naa jedhu gadaan roobaaf gabbina. ተመልካቾቻችን በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ትንሣኤ በዓል በሰላም አደረሳችሁ አደረሰን። እንግዲህ ቀደም ብለን እንደነገርናችሁ የምንገኘው በፊት አውራሪ ሀብተ ጊዮርጊስ ዲነግዴ ቤተሰብ መሀል ነው የምንገኘው። ቀደም ብለው እንግዲህ የምርቃቱን ያካሄዱልን ኦቦ ገዳ ቴሬሳ ኤደቲ ይባላሉ። በስተቀኝ ደግሞ እሳቸው ኦቦ መለሰ ደንቦባ ይባላሉ። ኦቦ ታደለ ደበበ ደግሞ እሳቸው ናቸው። ከዚያ ደግሞ ኦቦ ኦምኔሳ ሶርሳ እሳቸው ናቸው። ወዲህ ደግሞ በቀኜ ከዶክተር ሙልጌታ ደበበ ባሻገር ደግሞ እሳቸው አርቲስት ታመነ ጎንፋ ይባላሉ። እንግዲህ ከነዚህ ሰዎች ጋር ነው በዓል የምናሳልፈው። እዚህ ደግሞ ይህንን ቤት ለፈቀዱልን ለዶክተር ሙልጌታ ደበበ እንዲሁም ደግሞ ለባለቤታቸው ወይዘሮ የሺ ወንድሙ እጅግ አድርገን እናመሰግናለን። ምክንያቱም ይህን ታሪክ ለትውልድ ለማስተላለፍ ኢትዮጵያን ታሪክ ትውልድ እንዲያውቀው እንዲማረው ከተፈለገ እንዲህ ያሉ ታሪኮች በአደባባይ መውጣት ስላለባቸው ስለሳቸው ደግሞ በርካታ ነገሮች ተጽፈዋል፣ ተደርሰዋል፣ ተተርከዋል። ነገር ግን ደግሞ በቂም ስላልሆነ ከዚህም ባሻገር ደግሞ ትውልድ እንዲማረው እንዲያውቀው ስለሚፈለግ ዛሬ በዓልን ከዚህ ቤት ልናደርግ ስለፈቀዱልን እጅግ አድርገን እናመሰግናለን። በዚህ አጋጣሚ በሌላም ዓለም ያላችሁ እንዲህ ያሉ ታሪኮች መውጣት መደገፍ አለባችሁ የምትሉ ደግሞ ታሪካችሁ ታሪካችን ስለሆነ ወደ መድረካችን በማምጣት እናስተላልፈው፣ ኢትዮጵያን ከፍ እናድርግ መልእክታችን ነው። በድጋሚ ያላችሁበት መልካም በዓል ላለው የዛሬ መወያያችን ወይ ደግሞ ጨዋታችን ለመጀመር ከዶክተር ሙልጌታ ደበበ ጋር እንጀምራለን ማለት ነው። ወጋችንን የምንጀምረው ስለ ፊት አውራሪ ሀብተ ጊዮርጊስ ዲነግዴ ታሪክ እናነሳለን፣ ገድል እናነሳለን። የሰሩትን የሚያውቁትን ደግሞ እያንዳንዳቸው እየጨመሩ እስከ ሰዓታችን ፍጻሜ አብረናችሁ እንቆያለን። ዶክተር በድጋሚ እንኳን ለፋሲካ በዓል በሰላም አደረሶት አደረሰን። ስለ እሳቸው የተወሰኑ ነገሮች ከእርስዎ እንውሰድ። እንግዲህ ስለ ፊት አውራሪ ሀብተ ጊዮርጊስ ታሪክ አውርቶ መጨረስ በጣም ከባድ ነው የሚሆነው። ፊት አውራሪ ሀብተ ጊዮርጊስ በእኛ አካባቢ ጌታ ፊት አውራሪ ሀብተ ጊዮርጊስ ነው የሚባሉት። እንግዲህ አድሬስ ሲደረጉ ከንጉሠ ነገሥቱ ግርጌ ከንጉሶቹና ከራሶቹ ጋር ራስጌ ተብሎ ነው አድሬስ የሚደረጉት። ብዙ ነገር ነው ያላቸው። አባ መላ ይባላሉ። አባ መላ የተባሉበት ያው በፍትህ አሰጣጣቸው ወደር የሌለው ንጉሱ አጼ ምኒልክ እሳቸው ራሳቸው የታከታቸው ያቃታቸው ነገር እስቲ ወደ አባ መላ ውሰዱት ነው የሚባለውና አባ መላ ይባላሉ። አባ መቻል ይባላሉ። መቻል የፈረሳቸው ስም ነው። የአሁኑ መከላከያ ሚኒስቴር የእግር ኳስ ቡድን መቻል ነው የሚባለው።
በፈረሳቸው ስም ነው የተሰየመው ማለት ነው። አባ ቁረጥ ይባላሉ። አባ ቁረጥ የሚባሉበት ምክንያት ደግሞ ማንኛውም እሳቸው የቆረጡት ነገር መመለሻ የለውም። አስበውበት መጨረሻ ነው የሚናገሩት። አስልተው ነው የሚናገሩት። ከውጭዎች ጋር ሲወያዩ እንዲሁም ከሀገር ውስጥ መሳፍንቶች መኳንንቶች ጋር ሲወያዩ ነገር መጨረሻ የሚቆርጡት እሳቸው ናቸው። እንግዲህ አባ መቻል፣ አባ ቁረጥ፣ አባ መላ ምንድን ነው የቀረው? እንደዚህ ተብሎ ነው አድሬስ የሚደረጉት። እሳቸው ያው የተወለዱት በደንዲ ባህሩ ፕሮፌሰር ባህሩ ዘውዴ ኤመሬተስ፣ ሌሎችም ጸሐፊዎች እነ ዘውዴ ረታ፣ ሌሎችም ጸሐፊዎች እንደጻፉት እኛም እንደምናውቀው የተወለዱት ደንዲ በሚባል አካባቢ ነው የተወለዱት። ተወልደው እዛ አካባቢ ያደጉ። ያው የሚኒልክ ጦር ወደ ታች ወደ ደቡብና ወደ ምዕራብ ሲሄድ ከታላቅ እህታቸው ከቦካ ዲነግዴ ጋር፣ ቦካ ዲነግዴ ታላቅ እህታቸው ናት። ማለትም የኛ አባት አያት ናት። ቦካ ዲነግዴ ታላቅ ነች፣ ለሁሉም ታላቅ ናቸው። ዲነግዴ 7 ልጆች አሉት። 5 ወንዶችና 2 ሴቶች ናቸው ያሉት። አንዷ ትልቋ ሴት የኛ የአባታችን ቅድመ አያት ነች ማለት ነው። ይህ ሰውዬ ደግሞ የጉሌ ዲነግዴ ተከትሎ ያለ ነው። በነገራችን ላይ ጀነራል ታሪኩ አይኔ ምናልባት ታውቋቸው ይሆናል። እሳቸውም የጎሳ ዲነግዴ የልጅ ልጅ ናቸው እና ሀብተ ጊዮርጊስን ሲቆጠር ስሙን ብቻ ሳይሆን ለዚህ አገር ከትውልድ እስከ ሞት ድረስ እሳቸው ብቻ ሳይሆኑ በግራና ቀኝ ያሉ ወንድሞቻቸው በሙሉ ለዚህ ኢትዮጵያን ለማቆም ኢትዮጵያን ሉዓላዊነት ለመጠበቅ ከፍተኛ መስዋዕትነት የከፈሉ ናቸው። እንግዲህ ፊታውራሪ ሀብተ ጊዮርጊስ ከንጉሠ ነገሥቱ ግርጌ፣ ከንጉሶቹ ራስጌ፣ ከራሶቹ ራስጌ የተባሉበት ምክንያት አላቸው። ምክንያቱም ከንጉሥ ሚካኤል ጋር ሰገሌ ላይ ተዋግቶ እኛ ሀገር ደንዲን የታሰሩት ከልጃቸው ከራስ ገብረሕይወት ጋር እዛን የታሰሩት። ራስ ኃይሉ ተክለ ሃይማኖት የንጉሥ ልጅ ናቸው። እሳቸውም እዛ ደንዲን የታሰሩት። በነገራችን ላይ ንጉሥ ሚካኤል ቀኝ ነው እጃቸው። የኛ ደግሞ ገመቹ ቀበንቲ የፊታውራሪ ሀብተ ጊዮርጊስ የልጅ ልጅ የእህታቸው የልጅ ልጅ፣ እሳቸው ደግሞ ግራኝ ናቸው። ፊታውራሪ ሀብተ ጊዮርጊስ እንደ ወንድ ልጅ ያሳደጉት ገመቹን ነው። ጸጋዬ ገብረመድኅን አዋሽ የሚለውን ግጥሙን ለእሳቸው ነው የጻፉ። ግን ገመቹ ያው እዚህ ከነ ኢያሱ ጋር ከቀዳማዊ ኃይለ ሥላሴ ከአልጋ ወራሽ ተፈሪ ነበር የሚባሉት ፈረንሳይ ስኩል ትምህርት ቤት አብሮ ነበር የተማሩት። እዛ ቤተ መንግስት አካባቢ በጣም ብዙ ጣጣዎች ናቸው ያሉት። አሁንም ቢሆን ብዙ ማስታወሻዎቻቸው እዚህ ውስጥ የሚገኙት የገመቹ በፈረንሳይኛ የተጻፉ ናቸው። ትምህርቱን ትቶ ወደ ዲማ ጊዮርጊስ ሄደው ዲማ ጊዮርጊስ የቄስ ትምህርት ተምረው ከዛ ወደ ሀገሩ ተመለሰ። ፊታውራሪ ሀብተ ጊዮርጊስ እንዳሰቡት እንደ ወንድ ልጅ የላቸውም። አንድ ሴት ልጅ ነው ያላቸው፣ ወይዘሮ ሙሉነሽ። እዛ ቤተ መንግስት አካባቢ ያለው ሾተላዩ በጣም ከባድ ነው። ልጅ ወልዶ ማሳደግ በጣም ከባድ ነው። ግማሾቹ የደበቁ ነው የሚያሳድጉትና አንድ ሴት ልጅ ብቻ ነው ያላቸው፣ ሙሉነሽ ሀብተ ጊዮርጊስ የሚባሉ። እዚህ ጀርባዬ ላይ የምታዩት በብር የተሸለመው ብርሌ የእሳቸው መጠጫ የነበረ ነው እና ወንድ ልጅ አልነበራቸውም። ወንድ ልጅ ገመቹን ነበረ ማሳደግ የፈለጉት፣ ግን ማኔጀብል አልሆነላቸውም። ገመቹ ኃይለኛ ናቸው፣ የኛ አያት ማለት ነው። በዛ ምክንያት ያው እንዲሁ እንደውም ምን ይባላል አንድ ጊዜ ደንዲ አካባቢ የሆነ ነገር ተፈጥሮ እሳቸው ላይ ራሳቸውን ከሷቸዋል ገመቹ። ራሳቸውን ከአንተ በላይ ዳኛ የለም፣ ከአንተ በላይ ፍርድ አዋቂ የለም፣ ሌላ ፍርድ ቤት አልሄድም ብሎ እሳቸውን ራሳቸው ላይ ከሷል። እና እንደዚህ አይነቱን እንግዲህ ማኔጅ አድርጎ ማሳደግ ከባድ ነው። እና እንግዲህ ፊታውራሪ ሀብተ ጊዮርጊስ
5 ገደማ ስልጣን የነበራቸው ናቸው። የጦር የመጀመሪያው ሚኒስትር 12 ሚኒስትሮች በኢትዮጵያ ላይ ሲመሰረት በአፄ ምኒልክ የመጀመሪያው ጦር ሚኒስትር ናቸው ፊታውራሪ ጊዮርጊስ። የሚኒስትሮች ምክር ቤት ሰብሳቢ ናቸው። የውጭ ጉዳይም በሳቸው ስር ነበር። የሀገር ውስጥ ጉዳይም በሳቸው ስር ነበር። የፍርዱ ያው የታወቀ ነው። ፍርዱ ሁልጊዜ ማንኛውም ከአፄ ምኒልክ ከምኒልክ በላይ የሆነ ፍርድ ወደ እሳቸው ነው የሚሄደው። ከባድ የሚባሉ ፍርዶች በሙሉ ወደ እሳቸው ነው የሚሄዱት እና እናሳቸው ናቸው የሚቆርጡት። ሚኒስትርነት እንግዲህ 19 ዓመት ነው የኖሩት። አስቢው እንግዲህ አፄ ምኒልክን በጣም ያከብሯቸዋል፣ ይወዷቸዋል። ከመውደድም በላይ እንግዲህ 6 ዓመት አፄ ምኒልክ ሞቶ አስክሬናቸውን ደብቆ አልሞቱም ተብሎ ወራሽ ትክክለኛ ወራሽ እስከሚገኝ ድረስ እፍና አድርጎ ማኖር። በእርግጥ እንግዲህ አሁን ካለው ሁኔታ ጋር ሰው ማወዳደር የለበትም። ያኔ በአፄ ምኒልክ የነበረው ጊዜ ያው የኢትዮጵያ ሕዝብ ወይ 9 ወይ 10 ሚሊዮን ነው የሚሆነውና በእርግጥ ደግሞ ከባድ የሚያደርገው መሬቱ ደግሞ ይሄው ነው። መሬቱ ደግሞ የዚህን ያህል ይሰፋል። ኢንተርኔት የለም፣ ሞባይል የለም፣ ስልክ የለም። ይህን ሁሉ አገር አካሎ በምን አይነት ያስተዳድሩ ነበር የሚለው ነገር በጣም ከባድ ነው። እንግዲህ ፊታውራሪ ጊዮርጊስ የጦር ውሏቸውን ካሰብን መጀመሪያ ብቅ ያሉበት ያው ከታላቅ እህታቸው ጋር ነው በጦር የተማረኩት። ከዛ ሰሜን ሸዋ አንድ ትልቅ ሰው ጋር ነው ያደጉት። ከዛ በፈረስ እውቀታቸው በነገር እውቀታቸው ለንጉስ ይገባሉ ተብሎ ንጉስ ወደ ቤተ መንግስት ወሰዷቸው። እዛ ነው ነርቸር ተደርጎ ተኮትክቶ ያደጉት ማለት ነው። ከንጉሱ ጋር ነው ያደጉት ቤተ መንግስት ውስጥ። የእምባቦ ጦር ላይ ፊት ለፊት አልወጡም እንጂ ከጀርባ እንደነበሩ ንጉስ ተክለ ሃይማኖት እና ጎበና የተዋጉበት ውጊያ ነው። እዛ ላይ ነበሩ። ከዛ ቀጥሎ ትልቁ ውጊያ ያው የአድዋ ውጊያ ነው። የጀርባ የቤተ መንግስቱን ሰራዊት በእሳቸው እጅ ነው። ምኒልክ እቴጌ ጣይቱም እሳቸው ጋር ነው ያሉት የነበሩት። ይሄ እንግዲህ ትልቅ ትረስት ነው። ንጉሱ እና ንግስቲቱ በእሳቸው እጅ እንደነበሩ ነው። ከዛ ተመልሶ እንግዲህ ትልቁ ጦርነት መዓት ግጭቶች አሉ። ወሎ ውስጥ አለ፣ ወደ ደቡብ አለ። እነዛን ጦርነት አንላቸውም። በጣም ብዙ ትንንሽ ግጭቶች አሉ። ሁሉንም እሳቸው የዋሉበት ውጊያ ትልቅ የጦር ጥበብ ያላቸው ስለሆነ ያሸንፋሉ። የሰገሌው ግን ከባድ ነበረ። ከዚያም 8,000 ገደማ ከዚህም ወደ 7,000 ገደማ የሞተበት ነው የሰገሌ ጦርነት። እዛ ላይ ትልቅ ስም ያወጡት እንግዲህ እዛ ላይ ነው። ምክንያቱም እውነት ለመናገር ብዙ ጸሐፊዎች እንደጻፉት ንጉስ ሚካኤልም ቀላል ተዋጊ አይደሉም። በተለያዩ ግንባሮች የውጊያ ጥበባቸውን ብስለታቸውን ያሳወቁ ናቸው። የወሎ ፈረሰኛ ጦርን የሚመሩ ናቸው። በቃ ጥሩ ተዋጊ ናቸው። እሳቸውን ማሸነፍ ማለት በዚህ ሀገር ላይ ከባድ ነበረና ሰገሌ ላይ ያንን ድል አገኙ። የውጊያ ጥበባቸው ይሄ ነው ትልቁ። ሌላ እንግዲህ በአስተዳደር ደግሞ ከያቤሎ ከሞያሌ እስከ ጊዶሌ ቦረና ድሮ የሚባለውንና በዛ በኩል በኮንሶ ጊዶሌ ያለውን መሬት በሙሉ እሳቸው ናቸው የሚያስተዳድሩት። እሳቸው ነበሩ የሚያስተዳድሩት። ኋላ ወደ ጦር ሚኒስትርነት ሲጠቃለሉ የራሳቸው የኛ የገመቹ ባሻ ገመቹ ፖስት ሲመስሊ ፊታውራሪ ሆነዋል። ገመቹም የእሳቸው ባለቤት ወይዘሮ እመት ወለተ ሚካኤል ነው የምንላቸው። እመት ወለተ ሚካኤል ተረፈ አባት ተረፈ ጭቲ የሚባሉ እሳቸውን ሾሙ። በእሳቸው ቦታ ሾሟቸው። እሳቸው እንግዲህ በእሳቸው ቦታ ቦረናን ያስተዳድረው ነበር ሙሉ ለሙሉ። ፊታውራሪ ተረፈ ጭቲ ማለት ነው። ትልቅ ጀግና ናቸው። እሳቸውም ግን በዛ በኩል እንግሊዞች እስከ ጊዶሌ ድረስ ቆንሲላ ነበራቸው። ብዙ የድንበር ግጭቶች ከኬንያ በኩል ነበሩ። በጣም ከባድ። ቦረና እንደምታውቂው ኢትዮጵያ ውስጥም አለ፣ ኬንያ ውስጥም አለ። ስለዚህ ይህንን መሬት ብዙ ጊዜ ያው ወርቅ አለ፣
እነዚህ የሚሰሙት አሁን ጉጂ ያሉ ወርቅ በሙሉ ጉጂ ዞን ያሉ ወርቆች በሙሉ ዞኖች አሉ። የዱር አራዊቶች በጣም ብርቅዬ ጫካዎች አሉ። እነዚህን ሁሉ እንግሊዞቹ በጣም ይፈልጓቸው ነበር። ይህንን እሳቸው በኃይለኛ ዲፕሎማሲ ነው ያቆዩት ያንን አካባቢና ይሄ እንግዲህ የአስተዳደር ብልህነታቸው ባህሩ ዘውዴ ጽፈዋል። ብዙ ሌሎች ሰዎችም ጽፈዋል። ተናግሮ አያልቅም የሰጧቸው ፍርዶች በጠቅላላው። እዚህ ላይ የማስታውሰው ሁለት የእንግሊዝ ሰዎች ሻለቆች ለመሻገር ሲሞክሩ ያው ጠባቂዎቹ የኛ ጠባቂዎች ይገሏቸዋል። ከዛ በኋላ የእንግሊዙ ሰው ይመጣና እሳቸውን እንዴት ትገሉናላችሁ? የይለፍ ወረቀት እያለን ለምን ተገደልን ብለው አሉ። ከዛ በኋላ እሳቸው ለፍርድ አልቸኮሉም። ጉዳዩን ካጤኑ በኋላ እንግዲህ በእናንተ ሀገር የገደለ ምንድነው ፍርዱ ሲሉ የገደለ ይገደላል አሏቸው እንግሊዞቹ። ከዚያ በኋላ እሳቸው የኛን ሰው ጠርተው እንግዲህ የጠፋውን ጥፋት አይተው ምናሉ በቃ ፍርዱን እንፈርዳለን ብለው እንግሊዞቹን ሸኙ። ከዚያ በኋላ በእስር የሞት ቅጣት የተፈረደባቸው ሰዎች ነበሩ። ስለዚህ የሞት ቅጣት የተፈረደባቸውን ሰዎች አምጥተው ተገደሉ እዛ ቦታ ላይ እና ለእንግሊዞቹ ይኸው ፍርዱን አድርገናል ብለው አሏቸው። ያን እንግሊዞች ደስ ብሏቸው ተመለሱ የሚል መጽሐፍ ላይ አንብቤያለሁ። እውነት ነው። ሌላ ቨርሽን ደግሞ አለ። ትልቅ የጦር አዛዣቸው የሞተበት ቦታ ያው ጦር አዛዣችን የሞተበት ነው፣ መሬቱ ይሰጠን ያሉበትም ደግሞ ታሪክ አለ። እሳቸው እንደዚህ ያሉ። ጥሩ ነው፣ ስዋፕ ማድረግ ይቻላል። የኛም ታላቅ ሰው የንጉስ ቴዎድሮስ ልጅ አለማየሁ ቴዎድሮስ ሞቶ ለንደን ላይ ተቀብሯል። ስለዚህ ያንን ስጡን፣ እኛም ምን ጫካ እንሰጣቸዋለን አላውጭ ይባላል። በጣም ብዙ ናቸው። በግለሰብ ደረጃም በቡድንም የተሰጡ ፍርዶች ከመጠን በላይ የሚያስገርሙ ነገር ነው። እኔ የሚገርመኝ እኔ አሁን ብዙ ዓመት ትምህርት ቤት አጠፋሁኝ። እነዚህ ሰዎች ትንሽ የቤተ ክህነት ትምህርት ብቻ ኖሯቸው ያንን ዊዝደም እንዴት ነው ሊያመጡት የቻሉት የሚለው ነገር በጣም ይገርመኛል። ሶስተኛ፣ ሁለተኛ፣ ምናምን አራተኛ ያልደረሱ ሰዎች ናቸው እኮ በክፍል ደረጃ ሲቆጠር። እና ይሄ ልክ ልሂቃን እንደሚሉት እርግጥ ትምህርት ዊዝደምና እውቀት የተለያዩ ነገሮች ናቸው የሚባለው በዚህ ነው። ብዙ ነገር ይገርምሻል። አንደኛ ይሄኛው እንደዚህ አይነቱ ብስለት ይገርምሻል። ሌላ ደግሞ የሚገርመው ይሄን ሁሉ መሬት እኛ አሁን ስንት ሰራዊት ስንት አስተዳዳሪ በአንድ ወረዳ ላይ 40 ሰው 50 ሰው አሰልፈን ማስተዳደር ያቃተንን ያኔ ስልክ በሌለበት ምንም መገናኛ በሌለበት ትራንስፖርት በሌለበት በበቅሎ ባጋሰስ ይሄዱ እንዴት ነው ይሄን ሁሉ ዳር ድንበር አስከብሮ የሚለው እኔ በጣም ይደንቀኛል። እውነት ለመናገር ማሰብ ራሱ አልችልም። እንኳን አደረሳችሁ።
ተካ ማልቱ አዳኑ ባሴ ማልቱ አዳኑ ባሴ አቲቴኛ ተካ ማልቱ አዳኑ ባሴ ማልቱ አዳኑ ባሴ ተመልካቾቻችን እንግዲህ የምንገኘው ከዚህ ከታላቁ የኢትዮጵያ ባለውለታ ከሆኑት ከፊታውራሪ ሀብተ ጊዮርጊስ ዲነግዴ ቤትና ቤተሰብ ነውና ብዙ ጊዜ ስለ አድዋ ስንናገር አድዋን ያው ለዓለም ያበረከተው ታላቅ ተሳትፈዋልና የአድዋ ደግሞ መሪ ደግሞ ንጉስ የነበሩት አጼ ምኒልክ ናቸው። አጼ ምኒልክ ደግሞ ታላቅ አማካሪ ነበራቸው። እንግዲህ ለድላቸው ለአሸናፊነታቸው አማካሪያቸው ሚና ትልቅ ነውና ብዙ ነገሮች ድግስ እንኳን አሳላፊ ያበላሸዋል ይባላል። ድግስ ተደግሶና አገርም መሪም መልካም መካሪ ከሌለው አገርም ይፈርሳልና የሳቸው ሚና በእውነት በጣም ድንቅ ስላደረጉም ነው የአድዋ ተሳትፏቸው መወሳት መወደስ አለበት ብዬ ስለማመን ነው ያነሳሁት። ወደ ሌሎቻቸው ደግሞ እንመለስና እንግዲህ ስለሳቸው የምታስታውሱትን እንድትነግሩኝ ነው የምንፈልገው። እሳቸው በምን ታስታውሷቸው አላችሁ? እንግዲህ አሁን ሁሉንም ነገር ስለ ታሪኩ ያው ዶክተር ብዙ ነገር ጨርሰዋል። አሁን ብዙም ነገር ቀርቶታል። ስለ ታሪኩ እኔ አሁን መናገር የምችለው ስለ ፍርድ አሰጣጣቸው እነግራቸዋለሁ ማለት ነው። እሱ ምንድነው አሁን ሁለት ጎረቤታሞች ሰዎች አሉ። የጎረቤት ሰዎች ለአማርኛው እንግዲህ አማርኛ ኦሮምኛ ቢሆን ጥሩ ነበረ ግን ያው ስለዚህ አሁን እስላሞቻቸውን አንድ ላይ ነው ግጦሽ የሚያበሉት። በሚያበሉበት ጊዜ አሁን አንደኛው እንግዲህ ተንኮለኞች አሉ፣ ሸረኞችም አሉ። አንደኛው ከላሞቹ አንድ ጥጃ ወሰደበትና ኧረ እባክህን ጥጃዬን ወሰድክብኝ መልስልኝ ይለዋል። አይ የኔ ነው ይለዋል። ምንም የወሰድኩት ጥጃ ምናምን ነገርም የለም። ከዛ ወደ ሸንጎ በዛ ደግሞ እሳቸው ጋር ሳይደርስ ወደ ሸንጎ ነው የሚሄደው። የሰፈር ሸንጎ አለ። ከዛ ለነሱ ተጡና እዛ ላይ ተካሰሱ። አረ መልስለት ይኸው የኔን ጥጃ ወስዶብኛል ብለዋል። ስለ አረ እኔ ምንም ነገር አላየሁኝ የራሴ ነው ይላል። ከዛ በኋላ ይሄ ነገር አሉ ሸንጎቹ፣ ይሄ ነገር እኛ አልቻልንም። ያ ደግሞ መስረጃ አላቀረበም። የሱ መሆኑን መስረጃ ስላላቀረበ ይሄ ነገር ማንም አባመላ እንጂ ማንም አይችልም ብሎ ወደ አባመላ መለሱት። ከዛ በኋላ ይህንን ጉዳይ ይሰሙና አባመላ እስቲ መጀመሪያ ጥጃዋ ትምጣ አሉ። ጥጃዋን ወደ እሳቸው ወሰዱና ምንድነው ሸንጎ ያለህ ስል እንደዚህ እኔም አልወሰድኩም
ይኸው ዝም ብሎ ነው የከሰሰኝ። አልወሰድክም? አዎ። ታው ኧረ እኔ አልወሰድኩም። በቃ ከዛ በኋላ ጥጃውን እሳቸው ጋር መጡና አንተም ሂድና ላሞችህን ነድተህ አምጣቸው አሉት። ከዛ በኋላ ነድቶ ሁለቱም ሲያመጡ ጥጃውን ለቀቁበት። መጀመሪያ ተከሳሹ ጋር ያለችው ላም ስትሄድ እሷ ወጋችና አባረረችው። ከዛ አሁን ያው እናትና ልጅ ደግሞ ያው እንትን ስለሆነ ሌላ የከሳሹ ጋር እንትን ስትል ጥጃ እናትየው ልሳ ጡታ ጠባችና ከዛ በኋላ ሲባል ያው ምንም ማድረግ ስለማይቻል ያው 30 ምንድነው የሚገረፉት ፍርዱ ጅራፍ 30 ጅራፍ ተገርፎ ባላንቴ ሌባ ሁለተኛ እንዳትመለስ ተብሎ በ30 ጅራፍ ተቀጥቶ ወደ ቤቱ ተመለሰ ይባላል። ወደዚህ ልዙር እንዲዙር ተባልኩ። ወደዚህ አይኔ ብዙ ነገር እንግዲህ ስለሳቸው ብዙ የምታወቅ ነገር አለ እና ከትልቅ ጎሳ ነው የተወለዱት። ከማሩ ከሚባል ጎሳ ነው የተወለዱት። በጣም ሰፊና በዚህ በምዕራብ ሸዋና በምዕራብ ሸዋ በሰፊው ፖፑላር የሆነ ማሩ የሚባል ጎሳ አለ። ይሄ ጎሳ የነ ከረሶ ዱኪም ጎሳ ነው ማለት ነው እና ከዚህ ከሰፊ ጎሳ ነው የተወለዱት። ተወልደው እስከሚያድጉ ድረስ ዘመዳቸው ወገናቸው ብዙ የሚያውቃቸው ሰው አልነበሩ። እንግዲህ ወደ ትላቅ ተማርከው ወደ አማራ ሄደው ከተመለሱ በኋላ ነው የታወቁትና ሲመለሱ ያንን ዘመዳቸውን አዝማዳቸውን አንድ በአንድ ቆጥረው ነው ወደ ስርዓቱ እንዲገባና የስርዓተ መንግስትን እንዲከተልና ሀገር እንዴት እንደሚገነባ ያስተማሩ ናቸው። በጣም አቃፊ፣ ዘመዳቸውን አክባሪ፣ ቤተሰባቸውንም ሌላውን አካባቢውን ለማሳደግ የሚጥሩና የማይነቅሉ የማይገፉ ሰው መሆናቸውን ነው በደንብ የማውቃቸው እና ለዚህ ደግሞ በየቦታው ወደ ቦረናም ወደ ሲዳሞም ወደ ጉጂም ወደ ሁሉም ደቡብን ክልል የሚያካለውን ከቱለማም ከመጫም ጎሳ በሹመት ወደዚያ የወሰዷቸው እሳቸው ናቸው እና በዚህ ትልቅ ክብር አላቸው እና ለሰገሌም ጦርነት፣ ለእምባቦም ጦርነት፣ ለአድዋም ጦርነት ተከትሏቸው ሄደው ህዝቡ ስለሚያምናቸውና ስለሚወዳቸው ነው። ቀጥተው ገርፈው አስፈራርተው አይደለም፣ አሳምነው ፍቅር ስላሳዩት ነው። ህዝቡ ሀብተ ጊዮርጊስ አባታችን ነው፣ የሁላችንም አያት ነው፣ የሁላችንም አባት ነው። ከዚህ ውጭ በእሳቸው ጊዜ ግን ሁሉም እኩል፣ ሁሉም ሀብተ ጊዮርጊስን የሚጠብቅ፣ ሁሉም ሀብተ ጊዮርጊስን የሚከተል፣ የሚያዳምጣቸው፣ ትእዛዛቸውን የሚቀበል፣ አብሯቸው የሚሰለፍ፣ ንብረታቸው ደግሞ የራሱ ንብረት ሆኖ የሚቀበለው ነው እና በችግር ጊዜም በሰላሙ ጊዜም በሰርግም በገዳ ስርዓትም የሮበሌ ገዳ ከአምስቱ የገዳ ስርዓቶች የወሊሶ ገዳ ውስጥ የሮበሌ አባል ናቸው እሳቸው እና ሁሉንም ገዳ አክብረው የሌለውም ያለውም አንድ ላይ ለገዳ ስርዓት ሲሆን እኔ ሳልጠየቅ የሚሰጠው እንዲሰጥ ብሎ የሚያዘው ናቸው እና ገዳን ያከብራሉ። በዛ ስርዓት ውስጥ ነው ማለት ነው። የኦሮሞን ባህል በደንብ ያምንበታል። የእኛም አያት እሳቸው እንዳሉ እንግዲህ እሱም የራሱ እንትን አለው። እዚህም ለማሳደግ ሞክረዋል። ከዛ በኋላ እሳቸው የጀመሩትን ይዞ ከኦሮሞ ጋር ያላቸውን ቁርኝት ማስቀጠል ላይ ችግር አለ እንጂ እሳቸው ኦሮሞን አቃፊ፣ ኦሮሞ ለአገር ባለውለታ እንደሆነ፣ ኦሮሞ ባለሀገር እንደሆነ አስተምሮ ያለፉ ትልቅ ሰው ናቸው። ሮበሌ የሚለውን ታደለ አስታውሰኝ። አሁን እኔ እሳቸውም ሮበሌ የሚባል 5 የገዳ ፓርቲዎች ናቸው ያሉት። ከ5ቱ ሮበሌ አንዱ ነው። እኔም ሮበሌ ነኝ። አባገዳም ደሬሳም ሮበሌ ነው። የእኛ ዘመን ነው። አሁን ዘመናችን ውስጥ ሁላችንም። ይሄ ብርመጂ ነው። እሳቸው ብርመጂ ናቸው። እንደውም እኔ ነኝ የእሳቸው ሜንተር እና ሮበሌዎች ነን። ሮበሌ እንግዲህ ይህን አስቢው። አሁን እኛ ቤተሰብ ውስጥ እንደዚህ ሲወርድ መጥቶ እኔ ጋ ደርሷል ማለት ነው። ሮበሌዎች ነን እዚህ ያለ ነው። ይሄ የሆነው እሳቸው ለገዳ ስርዓት በሰጡት ትኩረት ነው። አገር ውስጥ ስርዓቱ እንዳይጠፋ፣ ስርዓቱ ህዝቡን አንድ የሚያደርግ፣ ህዝቡን የሚረዳ፣
ሰላም የሚያመጣ ስርዓት ነው ብሎ ስለሚያምኑ ከእሳቸው በወረደ እኛም ይኸው ሮበሌን እያከበርን ነው። ቅድም ታደለ ካለው አንጻር ያው ፊታውራሪ ጊዮርጊስ ንጉስ አከል ነው የሚባሉት፣ የንጉስ አከል ሰው ናቸው የሚባሉት። በዚህ በቤተ መንግስት አካባቢ አፄ ምኒልክ ከሞቱ በኋላ የስልጣን ሽግግሩ በጣም ቀውጢ ነበረ። እንደሚታወቀው እቴጌ ጣይቱ አሉ፣ ንግስት ዘውዲቱ አሉ፣ አልጋ ወራሽ አሉ፣ ኢያሱ አለ። ማአት ፖላር ልክ አሁን በዓለም ላይ ፖላሪቲ እንደበዛው ቤተ መንግስት ውስጥ እንደዚህ ተሰልፎ የሚጠብቁ በጣም ብዙ ሆኖና ጣጣ ነበረ። ያው ፊታውራሪ ጊዮርጊስ ንጉስ ምኒልክ ለንጉሠ ነገሥት ምኒልክ በጣም ታማኝ ከመሆናቸው የተነሳ ብዙ ጊዜ ተጋይተዋል። ከአፄ ኃይለ ሥላሴ ጋር ብዙ ጊዜ ተጋይተዋል እና ብዙ ጊዜም ተጋይተዋል። አሁን ቅድም ያለው ሰውን ይይዛሉ፣ ሰውን ኢምፓወር ያደርጋሉ፣ ወገኖቻቸውን ኢምፓወር ያደርጋሉ፣ ካለው አቅም እንዲኖራቸው ያደርጋሉ ከሚለው ጋር አንድ ወቅት ላይ ከፍተኛ ግጭት ሆነ እዚህ ቤተመንግስት አካባቢ። ይሄ የሚያስቸግራቸው የእህታቸው ልጅ ገመቹ ጋር ነው የተላከው። አሁን ፊታውራሪ ጊዮርጊስ ደንዲ ቤተመንግስት አላቸው። ከዛ ተነስቶ ስንቅ ጭነው ምን ብሎ ዲምቱ ጋረዶ የሚባል ቦታ አለ፣ እንሳቸው ያውቃሉ። ቅዳሜ እዛ ያርፋል ሰራዊታቸው፣ አጋሰሳቸው፣ ፈረሳቸው እዛ ያልፋል። ፈረስ ከዛ ይቀይሩና አዲስ ዓለም ቤተመንግስት አላቸው። አዲስ ዓለም ድረስ ይመጣሉ። አዲስ ዓለም ኤጀሬ ነው የሚባለው። አሁን እዛ ቤተመንግስታቸው ደግሞ ፈረስ ይቀይሩና አዲስ አበባ ይገባሉ። ገመቹ በሁለት ቀን ማዕት ሰራዊት ይዞ እነሱ ወጣሉ ጊዜ ገባ። ባሻ ገመቹ ማለት ነው። ባሻ ገመቹ ያው ፖስቲዩስሊ ፊታውራሪ አዋርድ አለው። ገባ። ሌሊት ገብቶ እዚህ ከተማ የቆሙትን ዩኒፎርም የለበሱ ሰዎች በሙሉ ዲስአርም አድርጎ ጠዋት ሲነሱ የለም። ከዛ በቃ እነ ኃይለ ሥላሴም ያኔ ኃይለ ሥላሴ ያልተዋሩ ተፈሪ አልጋ ወራሽ ተፈሪ ተደናገጡ። እንደዚህ አይነት ነው። በቃ እንደዚህ አይነት በጣም ሬዲ የሆነ ሰራዊት የነበራቸው ናቸው። ስልክ ማስገብተው ነበር። ስልክ ቦዳ ላይ ስልክ ነበራቸው። ቦዳ ኮማንድ ፖስት ነበረ የዚህ ጦሩ። ቦዳ የምትባለው አሁን እኛ ያደግንበት የተወለድንበት ብዙ ሰዎች የተማሩበት፣ እኔ እንኳን አልተማርኩም እዛ የሱ የተወለደበት ስልክ ነበረ። ቤተመንግስትም እዛ ነበራቸው። ቦዳ እሳቸውም የተወለዱበት የነሱም አያት እኛ ሁላችንም የተወለድንበት አካባቢ ናት ቦዳ ብላ የምትጠራው። ስለዚህ እሳቸው የመጀመሪያ ሲያስተዳድሩ አሁን ምዕራብ ሸዋ የተባለውን ያኔ አምቦ አውራጃ ነበረ፣ ጅባትና ሜጫ፣ ከዛ ወልሶን ሁሉንም አጣምሮ እሳቸው ነው መጀመሪያ ማስተዳደር የጀመሩትና ቢሮአቸው እዛ ቦዳ ነው። ትውልዳቸውም እዛ ነው። ቢሮአቸውንም ቦዳ አቦ የሚባል ጋራ ላይ አቦ ቤተክርስቲያን የተተከለ አለ። ጸጋዬ ገብረመድኅን የተወለደበት የቦዳ አቦ የስለት ልጅ የተባለበት ማለት ነው። እሳቸውም እዛው ነው ትውልዳቸው እና ቤተመንግስታቸው አለ። አሁንም እዛ ቦዳ ቢሮ እዛ ሲያስተዳድሩ በኋላ ወደ አዲስ ዓለም ሺፍት አደረጉ። የተሻለ ቦታ አማካይ እንደሆንላቸው ወደዚህ መጡ እንጂ እዛ አስተዳድሯል። እና አስተዳዳሪ መቼም ስለሳቸው ተወርቶ ማልቅ ዓለም የሚያወራ በአዋቂነታቸው በመላ ያው እንደተባለው ሁሉ ነገር ነው። አንድ ነገር ግን ሰገሌን ጦርነት ማንም ሊሄድ ፈራ። በወቅቱ አልጋ ወራሽም ሊሄዱ ፈቃደኛ አልነበሩም። እኔ የሰማሁትን ነው ትላልቅ ሰዎች ሲያወሩ። የእሳቸው ልጅ ከቤት የተወለደች ልጅ ሞተችባቸውና ጩቋላ አቦ ጩቋላ የሚባለው ወደዛ ቀብር እየሄዱ ነበር። ግን ጊዜ አልነበራቸውም ለሰገሌው። ሸኝተው ነው ሳይቀብሩ ወደ እኔ የልጄ ቀብር ብቻ ሳይሆን የሀገር ቀብር አለብኝ ብሎ ወደ ሰገሌ ነው ሄዱት። እና አጋጣሚ ሆነው እንግዲህ የአንድ አካባቢ ነበሩ፣ አልታወቁም እንጂ ንጉስ ሚካኤልም እናታቸው የገንደብረት ሰው ናቸው። ያው ሜጫ ናቸው። ፊታውራሪ ጊዮርጊስም ሜጫ ናቸው። ያው በእሳቸው ለኢያሱ ተደርበው ሲመጡ እሳቸው ደግሞ ለጊዜው አገሪቷን ለማረጋጋት ብሎ ሄደው ከዛ እሳቸውን ማርከው ያሰሯቸውም እዛው
ትውልድ ቦታ ቤተ መንግስታቸው ደንዲ ነው። ቀደም እንደተባለው ተክለ ሃይማኖትን ንጉስ ተክለ ሃይማኖት የጎጃሙ እንደዛ ነው ማርኮ እዛ የማረኩት እምባቦ ጦርነት ላይ። የቀረው ደግሞ ራስ መንገሻ ናቸው መሰለኝ የትግራይ መንገሻ ዮሐንስ የትግራይ ንጉስንም ማርኮ እዛ ወስዶ አስሯቸዋል። እሳቸውንም እና 3 ነገስት ንጉሳንን ደንዲ ላይ አስሯል እና ብዙ ይወራል ስለሳቸው ልጆንን ጀምሮ እስካሁን እንግዲህ ነፍስ ካወቅን እና ፊደል ቆጥረን ለዚህ ከደረስን በኋላ የሚባሉትም ብዙ ነገሮች አሉ። ተወርቶም በአንድ ፕሮግራም ላይ ብቻ ተወርቶ የሚያልቅ አይደለም። እኔ የማይረሳኝ ደግሞ እሳቸው የሞቱት ታኅሳስ 3 1919 ነው። አባቴም የተወለዱት ያን ቀን። ስለዚህ አረሳው እድሜያቸውን ለማስላት የአባቴን አሁን ምንጊዜም ለማስላት የተጻፈ የለንማ እና የእሳቸው ሞት መቼ ነው በሚለው አገኘው 1919 መሆኑ። ስለዚህ ያኛው ማስታወሻ ናቸው እና ብዙ አዋቂ ናቸው። በብዙ አዋቂዎችም ብዙ ደራሲያንም ተጽፏል ስለሳቸው። እንግዲህ በነበረው ነው አንተ የምታየው። እዛ ይሄንን ሲሰሩ ለኦሮሞ ለብቻ ምን ሰሩ? እሳቸውም እኮ ታፍኖ ነው እዛ ቁጭ ብለው ያሉት። ሌላ ነገር ለመስራት በጣም ዶሚኔትድ ሆኖ እሳቸው ምን ያህል ቻሌንጀር ናቸው ከዛ ውስጥ የወጡት ብሎ ነው ማድነቅ። በዛ ተከቦ ባሉበት ስንቱ የስርዓቱ አጎብዳጆች ጋር እሳቸው ጉሉ ሆኖ እስከ ሀገር መምራት እስከ ጦር መምራት መድረሳቸው የእሳቸው ስብዕና ምን እንደሆነ ነው ያን የምናገረው። ላለማርዘም ነው እንጂ ወደ እሳቸው ይመራ የተባለበትም እሳቸው የፈረዱትን ምኒልክ የፈረዱትን ይግባኛ እዛ ላይ የተፈረደበት ይግባኝ ወዴት ነው ይግባኝ የሚባለው ሲባል ወደ ሀብተ ጊዮርጊስ አለ የተጎዳው ሰውዬ። ተቺዎች እንዴት የጌታን ፍርድ ወደ እሳቸው ይመራል ሲባል እኔ ፈቅጃለሁ አሉ። እኔ ፈቅጅ ስለሚያውቁ እሳቸው ነው ስለሚያውቁ እኔ ፈቅጃለሁ አሉ። ሲያዩት እኔም መላእክት እሳቸው ፈረዱት ሲባል አይ ፈቅጄላለሁ ያሉት የተሻሻለ ፍርድ ሰጡ። ከዛን ጊዜ ጀምሮ ሁለተኛ እሳቸው ካላዩ እኔ ጋር አታምጡ የተባለውና ተብሎ ነው ተጽፎ ያየሁት እኔ እና እንግዲህ እሳቸው ይሄን ቅድም እንደመንካት ትንሽ እንደተጀመረው ቢሆን ኖሮ አንድ ሴት ልጅ ብቻ ባትሆንና ብዙ ልጆች ቢኖራቸው ኖሮ እዛ ያለው ሽኩቻው ምክንያቱም እሳቸው አይነት ተወልዶ ከኛ ልጆች የበለጠ ልጆቻቸው ሌላ ሊሆኑ ነው ብሎ እንግዲህ ሊሆን ይችላል። እና አልወለዱም ማለት አይደለም፣ ወልዷል፣ ልጆች ነበሯቸው። 2 ሞተዋል አይደል? ብዙ ቦታ ነው የወለዱት። እኔ ከተወለድኩበት አካባቢ አንድ ወንዝ መሻገሪያ ራሱ በእናቱ በእሳቸው ልጅ እናት የምጠራ አውቃለሁ። ሜትጌጤ መልካም ሜትጌጤ የሚባል አውቃለሁ። ሜትጌጤ ገዢ ነበሩ አምቦ። ስለዚህ ብዙ ነውና ያሉት እንግዲህ የልጅ ልጅ ወይዘሮ ሙሉነሽ ደጃች ደገፉ ደግሞ ሸዋዬን አሁን ሸዋዬ ናቸው አሜሪካ የነበሩት በቅርብ አረፉ መሰለኝ። ይሄው ነው። አሁን ብዙ ሰዎችን እናያለን ነጥብ ካስቆጠሩ በኋላ መናገር። ለምሳሌ ከንጉስ ሚካኤል ጋር ንጉስ ሚካኤል ያው ጀግና ናቸው ብያለሁ። ላኩባቸው በ73 ዓመታቸው ነው የሞቱት። ፊታውራሪ ጊዮርጊስ 73 ዓመቴ ነው እና ብዙ መስራት አትሊስት በማማከር በምን መስራት የሚችሉበት ጊዜ ነው። የኛ ገመቹ በ40 ዓመቱ ነው የሞቱ። ሞት ነው የሚባለው እንግዲህ እና ማማቱን እናቀው አርፏል እሳቸው እና አሁን ያልኩሽ ነው ችግር አለ። ቤተመንግስት አካባቢ ያለ ችግር ትህትና አላቸው። ትህትናቸው እንዴት ነው? ላኩባቸው ንጉስ ሚካኤል። ፊታውራሪ ጊዮርጊስ እንግዲህ ያው ቁጭ ብሎ ፍርድ መስጠት ነውና ብዙ ኤክሰርሳይዝ ላይኖር ይችላል። ብዙ ጊዜ ጌታ ፊታውራሪ ጊዮርጊስ እግራቸው ምናምን አካባቢ ይዛቸዋል መሰለኝ እና አንተ ቁርጥ ማታ መጣሁልህ ጠብቀኝ ብሎ ይልኩባቸዋል ንጉስ ሚካኤል። ኧረ ንጉስ ሆይ እንዴት ይመጣሉ እርሶ? እኔ ደጃፎ እመጣለሁ እንጂ ጌታዬ አሏቸውና በጥሩ ሁኔታ ሄዱላቸው። ያው በጥሩ ሁኔታ ሄዱላቸዋል። እጅን ነው የሚዋጉት። በትህትና ነው የሚዋጉት። እጅን ይዤ አመጣለሁ አንተ ባሪያ አሏቸው። ከያዟቸው በኋላ ንጉስ ሆይ አሁን እንግዲህ እርሶ የባሪያ ባሪያ ነዎት፣ የኔ ምርኮ ሆኗል። ባሪያ ያሉኝ እኔ ባሪያ አይደለሁም።
ሌላም አንተ ቆማጣ ምን ይኸው እጄን ላሳይ እኔ ለጦር ጎራዴ ይዤ ስዋጋ በዛ የመጣ ቁርጥማት እንጂ ሌላ ችግር የለብኝም። ባሪያ እንኳን የጌታ የሚልክ ልሁን፣ አንተ ግን እኔ አሁን ባሪያ ነህ እና አቀረቧቸው። ሌላው ብልሃታቸውን የማነሳው ታመሙ። እኛ ሀገር በጣም ይበርዳል ደንዲ፣ እሳቸው የታሰሩበት ደግሞ ባህር ላይ ነው ያሰሯቸው። ያ ባህር ከኋላ ባህር ነው፣ ከፊት ለፊት ብቻ ነው። ገመቹ ተቆራኝተዋል። ገመቹም በራሱ ችግር ጌታ ፊታውራሪ ንብረት ለዘመዶቹ በተነ፣ አውጥቶ ብር መለሰ፣ ጠመንጃ መለሰ፣ ጎተራ በሙሉ እሳቸው ሰገሌ ሲሄዱ እሱ ይዘራ ደግሞ ከኋላ ሆኖ የእናንተ ቅድሚያ አያታችን ቀጥታ አያታችን ነው የጸጋዬ ገብረመድኅን አዋሽ ይሄ ጀብደኛ ሰው ብሎ እዛ ጋር ያለ ፎቶግራፉ የጻፈለት ማለት ነው። እና ግራኝ ናቸው እሳቸው ግራኝ ናቸው። እና እዛ ነው የታሰሩት። እዛ ታሰሩ፣ ታመሙ። ሲታመሙ ይፍታሕት ጊዮርጊስን ብልጠት ታያለሽ። አሁን እዛ ሞቱ ማለት ለእሳቸው በጣም ከባድ ነው። ከዛ ሲታመሙ ወሰዱና ወደ ሆለታ ላኳቸው። ሆለታ ታመሙ፣ ሆለታ ሞቱ። ኋላ ከ9 ዓመት በኋላ ነው እንደዚህ ነው የተወለዱበት ወረ ምናምን ሄዶ የተቀበሩ ወሬሉ ንጉስ ሚካኤል መጨረሻ እዛ ላይ የተቀበሩት። እና ይሄ ራሱ ብልሃት ነው። በቃ አካባቢውን የደም አካባቢ ላለማድረግ እንዳይሆን አርቀው እንደዛ ሸኛቸው። እና ትህትና ብልሃት። አዎ እንግዲህ አሁን እርግጥ ከዚህ ተወለድኩ ያኮራኛል ምናምን አይባልም፣ ግን እድለኞች ነን እንላለን ከነሱ በወለዳችን። ምክንያቱም ያንን እየሰሙ ያንን ትህትና ያንን ጀግንነት እያዳመጡ ከአባት ከአያት ማደግ የሆነ ነገር መቼም ነርቸር ያደርግሻል፣ ውስጥሽ ውስጥ ይተከላል። በጣም መውረድ ያቅትሻል፣ እንዳትወርጂ ይከላከልልሻል። እንደው ጥረሽ ግረሽ እነሱን ባታኪ አትሊስት ኑሮን ለመኖር በሰው ዘንድ ትሁት ሆኖ ለመታየት ይረዳሻል። እና አንዳንዶች እንደሚሉት እኔ ከዚህ በወለዴ እኮራለሁ አይደለም፣ እድለኛ ነኝ ነው ብለው። ሁላችንም እድለኞች ነን። ከሳቸው በወለዳቸው ታሪካቸውን እየሰማን በማደጋችን እድለኞች ነን። እኛም እንዲህ ያሉ ታላቅ መሪ ስለነበሩን እኛም እድለኞች ነን። እውነቱን ለመናገር አሁን ትውልድ ስለሳቸው ሲሰማ እንዲህ ነው አይደል? ትውልድ የሚያድገው ታላላቆችን በመስማት በማየትና እኛም እሳቸው ስለኖሩ እሳቸው በታሪካችን ላይ ይሄን ነገር ስለጻፉልን እንደ ኢትዮጵያዊ ዜጋ እኛም እድለኞች ነን እውነቱን ለመናገርና ለቤተሰቦቻቸው ለእናንተ የምንለው ምንድነው? በእውነት እጅግ አድርገን እናመሰግናለን። እንግዲህ ውለታ መመለስ ባይቻልም ለነሱ ምስጋናውን ግን በእናንተ በኩል ለማድረስ ነው እዚህም የመጣ ነው። ስለ እድለኝነታችን ደግሞ ያው ፕሮግራሙን የምናስተላልፈውም እሳቸውን ከማክበር ለመነሳት ፈልገን ነው። አምባሰል ማርዬ ሆንሽ ወረባቦ መጥቷል ሊፈልግሽ ልቤ አንቺን ተርቦ እንዴት ነው አምባሰል እንደምን ነው ጭሳን የተቋደስንብሽ ፍቅር ራት ምሳን ባለቤት ያገር ስለሆነ አምባሰል ወርቅና ሞላሉ ዳር እስከ ደንበሩ ወርቅና ሞላሉ ዳር እስከ ደንበሩ የፍቅር ሐይቅ ነው
ወሎ ማር ዘነው እንዲህ እንዳላችሁ እንዲህ እንዳለነ ደሞ ለዛሬ ዓመት በቸር ያደርሰንም ለአባ መቻል ግብር በል ለአባ መቻል ግብር ስጋፋ ድሬ ስጋፋና ድሬ በአንድ ዋንጫ ሰክሬ በአንድ ዋንጫ ሰክሬ ወደኩ ተገፍትሬ ወደኩ ተገፍትሬ ቤት የገባው ተሰብሬ ቤት የገባው ዙሬ እንጀራ አይነሳም ያለ ፍርፋሪ እንጀራ አይነሳም ያለ ፍርፋሪ አገሬ ኢትዮጵያ ለዘላለም ኑሬ ጀርመን አሜሪካ ፈረንሳይ ሮም አፍሪካን ጭምር ኢትዮጵያን የሚያስንቅ በዓለም ላይ የለም ጥንት አባቶቻችን ነይነ የአገር ልጅ ስምህ እንዲቀደስ ቸሩ መድኃኔዓለም ስምህ እንዲቀደስ ቸሩ መድኃኔዓለም ጠብቃ ኑራት አገሬን በሰላም አገሬን በሰላም በውጭም ቢሄዱ አይሆኑ እንግዶች በአፍሪካም ቢመጡ አይሆኑ እንግዶች ዓለም አቀፍ ናቸው የአገሬ ልጆች ዓለም አቀፍ ናቸው የአገሬ ልጆች ነይ 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 መልክና ውበት ታሪክና አገር መልክና ውበት ደግማ ደግማ ትውለድ የዶክተር እናት ወንድምማ ማለት እንደዚህ ዘመድማ ማለት እንዲህ ለበዓል ቀን እንዲህ ለፋሲካ እንዲህ ተጠራርቶ ወንድምማ ማለት እንደዚህ ነው እንጂ አብሮ የበላ ነው አብሮ የጠጣ ነው ብቻውን ከደ የእናት ልጅ ባዳ ነው ቀደም ብዬ ግን ወደ እርሱ ታሪኩን ስመልሰው አንድ ነገር ማለት የፈለኩት ነገር ነበረ። እሳቸው ከተናገሩት ንግግር አንጻር በሁለቱ መካከል ያየሁትን መተማመን በአፄ ምኒልክና በእሳቸው በፊታውራሪ ሀብተ ጊዮርጊስ ላይ ያለው የልብ እምነት ለአንድ ኢትዮጵያ መቆም በዙሪያቸው በርካታ ሰዎች አሉ፣ ራሶች አሉ፣ ገሌ የሚባሉ አሉ፣ ቦታው ይገባቸዋል የሚባሉ በርካታ ሰዎች እያሉ እሳቸውን የጦር መሪ ማድረጋቸው እሳቸውን ማቅረባቸው ማመናቸው ራሱ የእሳቸውን ልብ ያሳያል። እኚኛውም ከዚህ ወገን ደግሞ እንዴት እንደዚህ ይደረጋልም ከሚሉ ወገኖች ሊኖሩ ይችላሉ በዛ በኩልና ከዛ ወገን ሆኖ ሳል ነገር ግን በእምነት ኢትዮጵያን ከፍ ለማድረግ ግን እነኚህም ተነሱ እሳቸውም ተነሱ ለኢትዮጵያ ተዋጉ የሚለውን ነገር ለማስታወስ ፈልጌ ነውና በሁለቱም ልብ ውስጥ ያለችው ኢትዮጵያ ናት፣ ፍትህ ነው፣ አንድነት ነው የሚለውን ለማስመር ፈልጌ ነው። እውነት ነው፣ ይሄ እውነት ነው። መቼም ትረስት ብዙ የታሪክ ፋላሲ ያለው ምንድነው? አሁን በዛ ዘመን በአፄ ምኒልክ ዘመን የነበረው
የአስተዳደር ዘይቤ ምንድነው? አገር መጠበቅ፣ አገር ማስፋት፣ ሁሉም ሴንትራላይዝድ ሆኖ አገር እንዲመራ ማድረግ ነው። በዛን ጊዜ ስለ ዲሞክራሲ አታወሪም። በዛን ጊዜ ስለ ብሔረሰቦች ጥያቄ አታነሽም። በዛን ጊዜ ስለ ህዝባዊ መንግስት አይነሳም። የነበረው መንግስት የነበረው ስርዓት ውስጥ መጫወት የቻሉትን ብቻ ነው ተቀብለሽ ኢቫሉዌት ማድረግና መተንተን የሚቻለው እና በዛን ጊዜ ለንጉሳቸው በጣም ታማኝ እሳቸው ብቻ አልነበሩም፣ ባልቻ ነበሩ። በሌላ በኩል ባልቻ ባነብሶ እሳቸውም አንድ ትልቅ የቤተ መንግስቱ አንከር ናቸው። ገበየሁ ጉርሙ አለ የቤተ መንግስት አንከር ናቸው። የጻፍኩት ጽሁፌ ላይ እኔ ትሩሊ ፓርቲሲፓቶሪ በኦሮሞ ብዬ አንስቼዋለሁ። ይህን ነገር ብዙ ቻሌንጅ ይደረጋል፣ ቻሌንጅ ሊደረግ ይችላል። ምክንያቱም በዛን ጊዜ ቤተመንግስት ውስጥ ናብተ ጊዮርጊስ ነበሩ፣ ባልቻ ነበሩ፣ ገበየሁ ጉርሙ ነበሩ፣ ንጉስ ሚካኤል የምትናው አቶ መልሴ እንዳነሳው በብለድ ከሆነ ያው ከኦሮሞ የሚወለዱ ናቸው። የኃይለ ሥላሴ አባት ራሳቸው መኮንን ጉዲሳ ናቸው። እንደው አሁን ላይ ሆነን ስናየው ኢትዮጵያ እቺ ናት። በቃ እኔ መታመን ትልቅ ነገር ነው። ከመታመን ከሀዲድ የሚያስወጡሽ በጣም ብዙ ነገሮች አሉ፣ የሚያማልሉ ኢጎዎች አሉ። መታመን ትልቅ ነገር ነው። ለዛ ዋጋ ሰጠዋለሁ። እኔ በራሳቸው ጊዜ ታምኖ ቤተ መንግስቱ ሰዎች ወንበሯ ላይ ሲፋጁባት ያንን ኳስ አጫውተው በትክክል ሊሆን ወደሚችለው ማምጣት መቻላቸው ትልቅ ነገር ነው ብዬ ነው የማስበው። ለመናገር እንግዲህ ንጉስ ኃይለ ሥላሴም አፄ ኃይለ ሥላሴም የመጡበት ፈተና ስለነበረ ወደ ወንበሩ ወደ ዙፋኑ የመጡበት ፈተና ስለነበረ ተጠራጣሪ ሊሆኑ ይችላሉ። ከዛ በኋላም እንግዲህ ሬትሮአክቲቭ ወደኋላ ተመልሶ እሳቸው የተጫወቱትን ነገር ሊያስቡ ይችላሉ። ግን አፄ ኃይለ ሥላሴም ቢሆኑ ደግሞ ከዛ በኋላ በቤተሰቡ ላይ ያን ያህል የከፋ ነገር አላደረጉም። ለምሳሌ ልክ ወይዘሮ ፊታውራሪ ጊዮርጊስ እንደሞቱ ሀብታቸውን ንብረታቸውን የሚያስተዳድርላቸው ሰው ራሳቸው ናቸው የመደቡት። ማንም መደቡ? የእኛን ሴት አያት የእኛን እናት አባት ደብተራ ተምትሜ በትሩ ወልደ ዜና ማርቆስ የሚባሉ እሳቸውን መደቡ። ደብተራ ተምትሜ ደግሞ በጣም ብልህ ሰው ናቸው። አዲስ ዓለም ደብተራ ነበሩና ሄደው ከኦሮሞ አገቡ። አልሆናላቸውም ሆነ። ከዛ በኋላ ምን አደረጉ? ሴት ልጅ ሲወልዱ የእኛን እናት በ2 ዓመቷ የኛ እናት 2 ዓመት እኮ ነው የሰጧት ለአባታችን ማለት ነው። ለሀብተ ጊዮርጊስ ቤተሰብ ሰጡ ማለት ነው። እንደዛ አድርገው ተዛምዶ ያንን አካባቢ በኖሩበት ጊዜ በጥሩ ሁኔታ ማስተዳደር ችለዋል። ማህበር መስርቶ ምን ብለው ለማስተዳደር ችለዋል። እና ንጉሱ ይከታተሉ ነበር። ይሄንን ቀጥታ ግንኙነት ነበራቸው ከንጉሱ ጋር። ደብተራ ተምትሜ እሳቸው ነበሩ ሁሉንም የአዲስ አበባውንም ሁሉንም ንብረት ፓትሮን ሆኖ ይጠብቁ የነበሩት። ያው የእናታችን እናት እርግጥ ከጅማ ነው የምትመጣው። አዛለች አባሃማ ትባላለች። አባቷ ደግሞ ግራዝማች አይታገድ ጋሪ ይባላል። እንደዚህ ይሄ አሬንጅድ ሜሬጁ ፖለቲካል ሜሬጁ ይሰፋዋል፣ እንትኑን አንድነቱን ይሰፋዋል። እና እንደዛ አድርገው ነበረ ያስተዳድሩትና ይገርመኛል ምን አይነት ዊዝደም እንደሆነ። ምንድነው ያቃተን? ምንድነው የጎደለን? ለመከባበር መጥፋት፣ ለመተማመን መጥፋት፣ ለአንድነት መጥፋት ምንድነው አሁን የጎደለን? ምኑ ላይ ነው እየተፋጀን ያለ ነው የሚለው ነገር ትንሽ ያስቸግራል። እዚህ ጋር በጣም የሚደንቀው ነገር አፄ ምኒልክ ካረፉ በኋላ ፊታውራሪ ሀብተ ጊዮርጊስ የአፄ ምኒልክን ሞት ያው ደብቀው ህዝቡን አረጋግተው እንደውም አንድ የጥምቀት ባህል ላይ የሆነ በዓል ላይ እንደውም ጉግሱ ላይ ፈረሱ ላይ ሁላ እዛ ላይ ተቀምጠው ሰውን ለማረጋጋት ሞክረዋል ይላል የፕሮፌሰር ባህሩ ዘውዴ መጽሐፍ ላይ። እና ለማረጋጋት ሞከሩ። እንዲሁ ከሞታቸው በኋላ ደግሞ ተዝካራቸውን ለአመታት ሲያወጡ ነበር፣ በእምነት ማለት ነው። እዚህ ጋር ያየሁት እሳቸው ፊታውራሪ ደግሞ ከሞቱ በኋላ አልጋውራሽ ይሄንኑ ነው የደገሙት። ለምን የእሳቸውን ውርስ ለልጅ ልጆቻቸው እንዲጠበቅ ያደረጉበትን ሰንሰለት ደስ ይላልና በጣም ጥሩ ነገሮች አሉ ልንወስዳቸው የሚገባ ወደዚህ ለዚህኛው ትውልድ የሚያስፈልጉ መልካም ነገሮች አሉ፣ የምናስቀራቸውም እንዳሉ ሆኖ ማለት ነውና
እውነት የነኝን ሰዎች የፊታውራሪን ሀብተ ጊዮርጊስና የአፄ ምኒልክን ልብና መንፈስ የተረዳ ሰው ቀጣውን ትውልድ እንደ ቦይ እንዲፈስ የሁለቱን አንድነትና እምነት ብናይ መልካም ነው ብዬ አስባለሁ። እውነት ነው። ተስካር ለ6 ዓመት ከዛ በኋላም ተናዞ ኑዛዜያቸው ውስጥ አለ። ለአፄ ምኒልክ ለጌታዬ ለምዬ ምኒልክ ተስካር ብሎ የተወሰነ ገቢያቸውን እዚህ ጋር ኑዛዜያቸው አለ አርገናል አስቀምጠናል። ምክንያቱም ከየት አመጣችሁ ሀብት እንዳይባል እኛም ወርሰን ነው እና እንደዛ አድርጎ ነው ተስካራቸውን ያወጡላቸው። ዛሬ እኛ ሁላችን ያለነው በሙሉ የኦርቶዶክስ ቤተክርስቲያን አማኞች ነን። ፊታውራሪ ጊዮርጊስ 150 ቤተክርስቲያን ነው ያሰሩት። የቀጨኔ መድኃኔዓለም የሚያሰሩት እሳቸው ናቸው። እዚህ ጴጥሮስ ነው ያሰሩትና እሳቸው ናቸው። ከምናውቃቸው ውስጥ አዲስ ዓለም እንደዚህ ደንዲም እሳቸው ናቸው። 150 ቤተክርስቲያን የእምነታቸውን ጽናት ብርታት እዛ ላይ ነው። እዚህ ጽፏል። አንድ ልጅም ናሂል የሚል መጽሐፍ ላይ ስለሳቸው የእምነት ጉዳይ 120 ገጽ ላይ ቆንጆ አድርጎ ነው የጻፈውና ታነቡታላችሁ። እና 150 ቤተክርስቲያን ብቻ መመስረት አይደለም እንግዲህ ቤተክርስቲያን ውስጥ የሚያገለግሉትን ሰዎች ከነበሩበት ቦታ እያመጡ ቤተክርስቲያን እንዲያገለግሉ እያደረጉ ነው። ዛሬ ካለው ሁኔታ ጋር ሳስብ ትንሽ የሚሰሙኝ ነገሮች ይኖራሉ። አባቶቻችን አያቶቻችን ለኦርቶዶክስ ቤተክርስቲያን የከፈሉት መስዋዕትነት ከፍተኛ ነው። በጣም ከፍተኛ መስዋዕትነት ነው የከፈሉት። ለመናገር ጾም ጸሎቱ በዛን ጊዜ በጣም የጠነከረ ነበረ። እምነቱ በጣም የጠነከረ ነበረ። እንደዛ ነው እና አሁን ላይ ደርሰሽ አንዳንድ ነገሮች ስታይ ትንሽ ይሰማሻል። ስለሳቸው ከተጻፉት ወይ ደግሞ ከተነገሩት መካከል ወይ ደግሞ ታላቁ አርቲስታችን ቴዎድሮስ ካሳሁን ስለሳቸው ጥቁር ሰው ተጫውቷልና አንድ ሙዚቃ ላይ ነው አይደል? ከዛ በፊት አልነበረም። አልነበረም። በአካባቢ ሞክሯል። ድምጻቸው ጥሩ አይደለም እንጂ እነዚህ ሰዎች ትንሽ ሞክሯል። አሁን ተረስተዋል። አሁን ባለ ሀብት ሆነና ረሳ። ዋድዋላ ንግጠም ያ ጥቁር ንጉሥ አለና የውኔው እሳት ነደደ ለአፍሪካ ልጆች ድል ቀና ባልቻ አባቱ ነፍሶ መድፉን ጣለው ተኩሶ ሳለልዋው ባያ ያይኔ ብረቱ ያውቃል ስለ እውነቱ ባልቻ አባቱ ነፍሶ መድፉን ጣለው ተኩሶ ሳለልዋው ባያ ያይኔ ብረቱ ያውቃል ስለ እውነቱ ባልቻ ጊዮርጊስ ፈረሱ ቆሞ ሳይድል ቀናኝ ሳለልዋይ አባቴ ወኔውን ተኮሰው ምኒልክ ጥቁር ሰው ጊዮርጊስ ፈረሱ ቆሞ ሳይድል ቀናኝ ሳለልዋይ አባቴ ወኔውን ተኮሰው ምኒልክ ጥቁር ሰው ዳኛው ያሉት አባ መላፊት ሀብቴ ዲነግዴ ሰልፉን በጦር አሰመረው ፊት ሆኖ በዘዴ ዳኛው ያሉት አባ መላፊት ሀብቴ ዲነግዴ ሰልፉን በጦር አሰመረው ፊት ሆኖ በዘዴ ሳለልዋ 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 አድዋ ሴድ ምኒልክ ኑ ካለ አድዋ ሴድ ምኒልክ ኑ ካለ ወደ አድዋ ሴድ ምኒልክ ኑ ካለ ወደ አድዋ ሴድ ምኒልክ ኑ ካለ አይቀርም በማርያም ስለማለ ኧረ አይቀርም በማርያም ስለማለ ታዲያ ልጁ ሲጠራው ምን አለ ወይስ አልለው ብቀር
ብቀር ያኔ እኔን አልሆንም ነበር እኔ ወይ ሳልለው ብቀር ያኔ እኔን አልሆንም ነበር እኔ 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 ምኒልክ ጥቁር ሰው ምኒልክ ጥቁር ሰው ተመልካቾቻችን በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ትንሣኤ በዓል በሰላም አደረሳችሁ አደረሰን። እንግዲህ የምንገኘው ከዚህ ከፊት አውራሪ ሀብተ ጊዮርጊስ ቤተሰብ ቤት ነው። እዚህ ጨዋታችንን እንግዲህ ወጋችንን እየቀጠልን ነው። አሁንም እንጨዋወታለን እስከ ሰዓታችን ፍጻሜ ድረስ። ወደ ዶክተር ልመለስና ቀሪዎቹን ደግሞ ሀሳቦች እናንሳቸው። አንድ ደግሞ ያው በወቅቱ እንዴት ይጻጻፉ እንደነበረ እነዚህ ከብረት ሳጥን ውስጥ በቅርብ ጊዜ የወጡ ናቸው። በ100 ዓመት በእጅ አትንካቸው ስለተባልኩ ነው። በእጅ አትንካቸው ስለተባልኩ ነው። ፎቶ ብዙዎቹን አንስቻለሁ፣ በዲጂታል ቀርጫቸዋለሁ። ያው ባለሙያ ጋር ወስደን እንደገና በደንብ ዲጂታላይዝ እናደርጋለን ብዬ አስባለሁ። ብዙ ደብዳቤዎች ናቸው የተጻጻፏቸው፣ ሌሎችም አሉ፣ ፎቶዎች አሉ። አሁን ለምሳሌ ከዚሁ ጋር ያገኘሁት የፊታውራሪ ተረፈ ጭቲ ፎቶ አተን ነበረ። ፊታውራሪ ተረፈ ጭቲ ማለት የፊታውራሪ ጊዮርጊስ እንደራሴ ናቸው። የቦረና ገዢ ናቸው። ከሞያሌ እስከ ጊዶሌ መጨረሻ ላይ ጊዶሌ ላይ ነው ጣሊያን የገደላቸው ከ400 ሰዎች ጋር። ባላምበራስ በላይ ያሉትን በጥይት ከዛ በታች ላሉት ግን ጥይት አናጠፋም ተብሎ በገመድና በካራ ነው የጨረሳቸው። በአንድ ጉድጓድ ነው የቀበሯቸው። ልጃቸውም ንጉሴ ተረፈ የሚባል አብሮ ነው እዛ የሞተው። እኔ እዛ ሄጄ ሐውልቱን እንደገና እንዲታደስ አድርጌያለሁኝ። ጊዶሌ ድረስ ሄጄ ፊታውራሪ ተረፈ የሁሉንም ሐውልት ማለት ነው። ሐውልቱን ያሰሩላቸው ደጃዝማች ገረሱ ዱኪ ናቸው። በዛን ጊዜ ደጃዝማች ገረሱ ዱኪ በጣም ከባድ ሰው ስለነበሩ ወደ ዳር ሀገር ነበረ እየተመደቡ የሚሄዱት። እዛ ሲሄዱ ጊዮርጊስ ነበረ መቃብራቸው። ወደ ገብርኤል አዙረው ለጋራ አንድ መቃብር አኖሩላቸው። ስም ዝርዝራቸው ደግሞ ቤተክርስቲያን ውስጥ ይገኛል። እዛ ስም ዝርዝራቸውን አይቻለሁ የፊታውራሪ ተረፈና በቃ ለዚች ሀገር ይሄ ቤተሰብ በየእርከኑ በየመንግስቱ መስዋዕትነት እየከፈለ የመጣ ቤተሰብ ነው። እቺ ደብዳቤ ብቻ ማንበብ እፈልጋለሁኝ። የፊታውራሪ ተረፈ ልጅ አያት የሚሆኑት ጄኔራል ዘውዴ ገብረየስ፣ የፈለቀች ተረፈ ልጅ ሜጀር ጄኔራል ዘውዴ ገብረየስ በ83ቱ መፈንቅለ መንግስት ተሸኑ ማለት ነው። 81 ሐውልታቸው ጄኔራል ዘውዴ ገብረየስ 603 ኮር አዛዥ ከ11ዱ ከተረሸኑት ሰዎች አንዱ ናቸው። ጄኔራል ዘውዴ ገብረየስ የፊታውራሪ ተረፈ የዘውዴ ገብረየስ አያት ናቸው። ያው እነ ጄኔራል መረድ መስዋዕት የከፈሉበት በዛ ጉዳይ ነው ተያይዞ 11 ሰዎች ከተረሸኑት ውስጥ 11 ናቸው። 11 ጀነራሎች የተረሸኑት ስማቸው 4ኛ ላይ የተጠራው ያለት ተማሪ ያዳምጣል። የሚረሸኑ ተብሎ ውሳኔ ሲሰጥ 4ኛ ሜጀር ጄኔራል ዘውዴ ገብረየስ ስል እዚህ ቤት ውስጥ ነኝ። ይሄኛው አልተሰራም፣ እዚህኛው ጀርባ ላይ ነው። 603 ኮር አዛዥ ናቸው የነበሩት። ዋጋ እየከፈለ ነው የመጣውና እንግዲህ እቺ ደብዳቤ ደስ ትለኛለች። ለምንድን ነው ገመቹ የፊታውራሪ ሀብተ ጊዮርጊስ ንብረት ግምጃ ቤት ኃላፊ መሆኑን የሚያሳይ ደብዳቤ ስለሆነ ነው የተላከ። ከፊታውራሪ ሀብተ ጊዮርጊስ የጦር ሚኒስቴር ይድረስ ገመቹ ቀመልቲ እንዴት ሰንብተሃል? እኔ እግዚአብሔር ይመስገን ደህና ነኝ። ፊታውራሪ መርዳሳ ብር አበድረኝ ብሏልና ፊታውራሪ መልሴ እናንተ ሰዎች ናቸው አይደል? መልሴ የላከብህ እንደሆነ 3000 ብር ስጥ። ግንቦት 3 ቀን 1914 ዓ.ም የዛሬ 100 ምናምን ዓመተ ምህረት ማተም ፊታውራሪ ሀብተ ጊዮርጊስ የጦር ሚኒስቴር ይላል እና እቺ ደብዳቤ በጣም ደስ ትለኛለች። አንደኛ 3000 ብር ማለት በዛን ጊዜ
የዛሬ ምናልባት 300 ሚሊዮን ወይም 1 ቢሊዮን ማለት ነው። በዛን ጊዜ ይሄን ያቀሳቅሱ የነበሩት ሳስብ እኛ ወደኋላ ሄደናል ወይስ ወደፊት ሄደናል የሚል ነውና እንደዚህ አይነት ደብዳቤዎች በጣም ብዙ ናቸው እዚህ ውስጥ ያሉት። ከፊታዊ ተረፈ የተጻፈ ከፊታዊ ሀብተ ጊዮርጊስ ለወይዘሮ ሙሉነሽ የተጻፈ፣ ከወይዘሮ ሙሉነሽ ለገመቹ የተጻፈ፣ ገመቹ ጋር የተደረጉ ፍልሚያዎች ገመቹ ባሻ ገመቹ ወይም ፊታዊ ገመቹ ነው ፖስቱመስሊ በራሱ ችሎት ላይ እሳቸውን የከሰሰበት እነዚህ ነገሮች ደስ የሚሉ ነገሮች አሉና ማስረጃ ያላቸው ያው ይጻፋል ብለን እናስባለን። ሙዚየም የገባውን ዶክተር ሙሉጌታ ባለፈው የፊታዊ ሀብተ ጊዮርጊስ እሷን እናንሳት። እሷ መነሳት ያለባት ናት። ያው ፊታዊ ሀብተ ጊዮርጊስ ቤተሰብ ማህበር አለን። በማህበራችን መሪ ዝምታ ወርቅ ነጋሽ ኃይለማርያም ዲነግዴ ወይንም ቢሊሴ ነው የሚባለው። ዲነግዴ አንድ ወንድም ናቸው። እሷ የኛ ማህበራችን ፕሬዚዳንት ናት። በጣም ጥሩ ሰው ነች እና መቃብራቸው አለ እዛ አካባቢ ለልማት ቤቱ ይፈልጋል ስለተባለ መቃብራቸው ተከፍቶ ወጥቷል። በዛን ጊዜ የወርቅ ራስ ናቸው። ፊታዊ ሀብተ ጊዮርጊስ ሲባሉ እንጂ ራስ ናቸው። ምክንያቱም ማንኛውም ሰው የጦር አዛዥ ሲሆን ወደ ፊታውራሪ ይመለሳል። ለምሳሌ ገበዮ ፊታውራሪ ሆነው የጦር ሚኒስቴር ሆነዋል ሲባል ኦሮሞዎች ያሉት እንደገና ምናምን የሚባል ነገር አለ እና ፊታውራሪ ናቸው ይጠራሉ እንጂ ራስ ናቸው። ያው ቅድም እንደነገርኩሽ ከንጉሠ ነገሥቱ ግርጌ ከንጉሶቹና ከራሶቹ ራስጌ ናቸው። ምንም ጥያቄ የለውም። እሱ 19 ዓመት ቤተመንግስቱን እንደዚህ በደንብ ተጫውተዋል ማለት ይቻላል እና መቃብራቸው ከዛ ወጥቶ ያው ሻምላቸው ወጥቷል። እጀታው ወርቅ ነው። መስቀላቸው ሁሉ ነገር ወጥቷል። ራሳቸው ላይ የነበረው ወርቅ ሁሉ ወጥቷል። ሐውልታቸው እዛው ጊዮርጊስ ውስጥ ከአቡነ ጴጥሮስ አላቸው። አቡነ ጴጥሮስ ቤተ ጊዮርጊስ ውስጥ እዛ አጠገብ ሐውልታቸው ተሰርቷል። ገና ደግሞ አሁን እዛ ያለውን ነገር በሙሉ የመከላከያ ሚኒስቴር ይሄ እኔን ይመለከተኛል፣ እሳቸው የመጀመሪያው የጦር ሚኒስቴር ስለሆኑ ይመለከተኛል ብሎ ንብረቱን ተረክበው እዛም ሙዚየማቸው አለ። ባይዘው የፎቶቸው መከላከያ ውስጥ በትልቅ በጉልህ አለ። ከዚህ የበለጠ ነገር መደረግ አለበት ብለን ነው እንግዲህ የምናስበው። በእርግጥ ብዙ ነገሮች ተሞክረዋል። ሀብተ ጊዮርጊስ ድልድይ ይባላል። አሁን ሀብተ ጊዮርጊስ መንገድ ተብሏል። ፊታዊ ሀብተ ጊዮርጊስ ትምህርት ቤት የሚባል ቱሉ ቦሎ በእኛ አባት በደበበ ገመቹ ጥረት እንዲሰየም ተደርጓል። እዚህም ጉለሌ አስኮ ደግሞ ፊታዊ ሀብተ ጊዮርጊስ ትምህርት ቤት አለ። ባንኮች ደግሞ አድርገናል። እኔ በራሴ ድርጅት አካባቢ የተከፈቱ ባንኮችን ቁሴ ዲነግዴ ብዬ እንዲከፈቱ አድርጌያለሁ። እንደዚሁም ባንክ ቁሴ ስማቸው ነው፣ የትውልድ ስማቸው ነው። እዛ ሀብተ ጊዮርጊስ ድልድይ አካባቢ ሌሎችም ባንኮች በስማቸው የተሰየሙ አሉ እና አንዳንድ ጥረቶች ተደርገዋል። አሁን ይህ መጽሐፍም ተጽፏል። በእኛ ማህበር ነው የተጻፈው። በእርግጥ እዚህ ላይ ትልቅ ሮል አለ። ያው ታደለም አንዱ ነው። ስሙ አለ። የእናታቸውን የመቃብር ቦታ፣ የተማረኩበትን ቦታ፣ የሀገር ሽማግሌዎችን ፕሮፌሰር ባህሩ ዘውዴን በፈረስ ጭኜ ከሀገር ከቀበሌ ያዞርኩ ነበር። ለዛ ብሎ እዛ ላይ እንትና ምስጋና ሁላችንም አድርጓል። የእናታቸው ቀብር በአጋጣሚ ያው ወደ ቤተክርስቲያን ይወሰድ ሲባል እሳቸው ናቸው የከለከሉታል። እኔ ሳልደርስ ዘመዶቿ አምነው በነበራቸው የቀብር ስነስርዓት በነበራቸው እምነት ከቀበሩበት ቦታ አላነሳም፣ አልረብሽም፣ እዛው ይቆይ ብሎ አቶ ጠበሰ ደሜ የሚባሉ ጓሮ ውስጥ ትልቅ ስም ተተክሎበት ጽዱ በጣም ግዙፍ ነው። ወደ እነሱ ቤት አካባቢ አለ የእናታቸው መቃብር ማለት ነው። አዋላ ጎፍታ ጀደማ አፋን ኦሮሞትን ጀቻ ነው የጌታ እናት መቃብር ይባላል። ሌላው እዚህ ጋር ስለ ትውልዳቸው እኔ ብዙም እንትናቸው እዚህ ተወለዱ የሚለው አይደለም፣ የተጫወቱት ሮል ላይ ነው እኔ ትኩረት የማደርገው። እሳቸው የዲነግዴ ልጅ ናቸው። ዲነግዴ ያው ቅድም እንዳለው ማሩ ናቸው። እናታቸው ደግሞ ባንድ
በኩል ጉራጌ ናቸው፣ ቦዝ ጉራጌ ናቸው። ይሄ እኛ ደስ ይለናል። በቃ ሰፋን እኮ ዘመድ ከተለያየ ቦታ አገኘን ነው የሚያሰኘን እንጂ ቦዝ ጉራጌ ናቸው። በአንድ በኩል ያ ኦሮሞ ናቸው። እንደውም በአባታቸው በኩል ሲቆጥሩ እዚህ መጽሐፍ ላይ እንደተጻፈው ፋሲለደስ ወደ ጎንደር ሁሉ ይጣቀሳሉ እና ይሄ ደስ ይለናል። እኛ ቆጥረን ዘመድ አለን ብለን ነው የምንሄደው እንጂ አያስከፋንም። እና ወንጪ ውስጥ በግራኝ ወረራ ጊዜ ከጎንደር ፋሲለደስ የሚል መረዋ ታቦት ብዙ ታቦቶችን በሙሉ ይዘው ወንጪ ጨርቆስ ውስጥ እንትን ስለተደበቁ በዛን ወቅት የመጡ ሰዎች አሉና ሄዶ ፋሲል ይላሉ መጨረሻቸውና ከዛ የመጣ ይመስላል። እና ፕሮፌሰር ባህሩ ብዙ መጀመሪያ ማመን ያልፈለጉትን ነገር የእናታቸውን መቃብር ካዩ በኋላ እነሱ የተማረኩበትን ድልድይ ለዋቃ ማለት የእግዚአብሔር ድልድይ የሚል ለፈሊጦ መባል ድልድዩን ወስጄ ሳሳያቸው ነው። ሰዎች ደግሞ ስለ ፍትሐሪ ሀብተ ጊዮርጊስ የሚናገር ሁሉ ያለም አልመሰላቸውም። ግን ከህፃን እስከ ትልቅ ከአሮጊት ከሴት እስከ ወንድ ሁሉም ሰው ሀብተ ጊዮርጊስ ታውቃላችሁ ብሎ ሰው ሲጠይቁ ማወላላ ባገኘ ወላላ ከከዩ አጋቴን አባቴን አላቅም እንዴት አላቅም ብሎ ነው የመለሰላቸው። እና በፊት እንዲያውም እዚህ አካባቢ አይደለም የውሸት ትርክት ነው ብሎ ሁሉ ያላቸው ይመስለኛል ፕሮፌሰሩና ከዛ በኋላ ነው በብዛት ያመኑትና ሁሉን ነገር እያንዳንዱን ጠይቀው ክሊር ያደረጉት ማለት ነው ስለ ሀብተ ጊዮርጊስ። ያው ሳይንቲፊክ በሆነ መንገድ ነው የጻፉት። ብዙ ነገር ነው። አንድ ኩንታል ነው የሰጠናቸው እኛ፣ አንድ ማዳበሪያ ነው የሰጠናቸው ዶኩመንት ምናምን የተባለው ምናምን። እሳቸው ግን መረጃ እና ማስረጃ ያገኙበትን ብቻ ነው ፕሮፌሰር የጻፈው እና ጥሩ ነው። እኔ ሳነበው እንደተማረ ሰው ማስረጃ መረጃ ያላቸውን አፈታሪክ ያልሆኑትን በሙሉ ሰብስቦ ነው ያስገባቸው እና ጥሩ ጽሁፍ ነው። ጭቅጭቅ ያላቸውንም ብዙ ነገር አጥርተዋል። ራሳቸው የማያምኑትን ሀብተ ጊዮርጊስ ዘመድ እንዳለው ራሱ የቅርብ ዘመድ ነኝ የሚያገኙ አልመሰላቸውም ነበር። ሁሉም ሰው ቆጥሮ አያቴ ነው፣ ቅድመ አያቴ ነው፣ እኔ የከሌ ነኝ፣ የከሌ ልጅ ነኝ፣ የከሌ ደግሞ የሀብተ ጊዮርጊስ ወንድም ልጅ ነው፣ የሀብተ ጊዮርጊስ እህት ልጅ ነው ብሎ ሲናገር ብዙ ነገር ነው ያገኙት እና ክሊር ያደረጉት። ቤተመንግስቱንም ወስጄ ያሳየቻቸዋለሁ ደንዲ ያለው ማለት ነው። ዋናው እንዲህ የእሳቸው ልታወቅ የቻለው ጎሳቸው እዛ ስለሆኑ ነው። ዝምድና 7 ቤት ቆጥሮ ሰው እዛ አካባቢ ወደዛ አንድ ጎሳ ላይ ስለምገባ የወሊሶ ጎሳ ናቸው። ጎሳቸው ከወሊሶ ማሩ ናቸው። ስለዚህ ወደዛ ቆጥሮ ስለምገባ ዘመዱ ነው ውስጡ የት እንደተወለዱ የራሴ ነው ብሎ ነው የምናገረው። ምክንያቱም እኔ ማንኝ ስል ሌላው ከሌላ ቦታ መጥቶ ነው እዚህ ስገዛ እዚሁ ሲሞት ታሪኩ እዚሁ ነው የሚቀረው። እዚህ መጥቶ የሰራውን ያገለገለውን ብቻ ነው የምታወቅለት። ይሄኛው ግን እዚሁ ስለሆኑ ይሄ አሁን ድልድይ ለዋቃ የሚባለው ከላይ መሬት ነው፣ ከስር ውሃ ነው የሚሄደው። ለዚህ ነው የእግዚአብሔር ድልድይ የተባለው። ዋቃ እግዚአብሔር ነው በኦሮምኛ። ከላዩ ላይ በዛ መሻገሪያው በዛ ላይ ነው እና እሳቸው ተወሰዱት ከጅማ ጦርነት መልስ ከዛ ነው የወሰዷቸው። ልጆች ሆነው እየተጫወቱ እያሉ ነው ይዘዋቸው ሄዱት። ካደጉ በኋላ ታዴ እንዳለው እሳቸውም ወደ ዘመዶቻቸው መጥተው እዚህ ደርሰው እንግዲህ ብዙ ቆይተው ነው ቶሎ አይመስለኝም የተመለሱት። ቤተ መንግስት ቆይቷል። በልጅነት መጥተው ቤተ መንግስት ቆይቷል እና ከዛ ነፍስ አውቀው ትልቅ ከሆኑ በኋላ ወደ ዘመዶቻቸው ሲሄዱ ያ ጎሳ ደስ ይለዋል። ያ ወሊሶ ጎሳ ደስ ይለዋል። ገረሱም ቢሆኑ ወሊሶ ጎሳ ናቸው፣ ደጃዝማች ገረሱ። ስለዚህ አካባቢው ላይ የነበሩት ዋናው እኔ የምታየኝ ምንድን ነው እዚህ ማዕከላዊ መንግስት ላይ ጥሩ ተዋጊዎች አሉ። በጣም ታማኝ ናቸው። በዛ ላይ ወንድነታቸውን ነው የማደንቅላቸው። ዛሬም ቢሆን እኔ እንደዛ ነው የማየው። ዝም ብሎ እንደ ወንዝ ላይ ሳር ውሃ ወደዚህ ባጎደለ በዚህ በሄደ ጊዜ የሚሄድ ሲመለስ የሚመለስ አይደለም። ጠንካራ ህዝብ ነው። እምብርት ነው፣ የሀገሪቷ እምብርት ነው። ስለዚህ አጼ ምኒልክ እንደታመኗቸው እውቀታቸው ላቅ ስለምል አጼ ምኒልክ እውቀት ያለውን ሰው መጠቀም ይወዳሉ ሲባል ይሰማሉ። ሌላው ሊያጠፋው ነው የሚፈልገው። ከኔ የተሻለ እውቀት ያለውን ሰው ያጠፋዋል። ቅርብ ጊዜ ታሪካችን ይሄ ነው የሚያሳየን። እሳቸው ግን መጠቀም
ጥበብ አርት የእጅ ሙያ ያለው ወደ ራሳቸው አንድ ጊዜ አባ ጅፋር ነጭ ልብስ ለብሰው እንዲህ ሲያዩአቸው ልብሱን ስልኩላቸው ለምኒልክ እሳቸው እኔ ልብሱን አልፈልገው ልብሱን የሰራውን ሰው ነው ወደዚህ ላክልኝ ያሉት እና እሳቸው ለዚህ እንደምደርሱ አውቀዋል። ከመጀመሪያው ነው ስመለምሉ አውቋቸዋል። ፍትሐብሔር ጊዮርጊስ ማን እንደሆኑ አውቋቸዋል። እሳቸው ተደንቆበታል። ስለዚህ እልፍኛቸው ውስጥ ነው ያሳደጉት አምጥተው። እሱም ሌላ ገጠመኝ አለ እንዴት እንዳገኙና እንዴት እንደመጡ ዝም ብሎ አይደለም የመጡት እና ብልህ መሆናቸውን እንዴት እንደመዘኗቸው አለ። ሁለተኛ ቤተ መንግስት አካባቢ እንግዲህ የቅርብን ራስ ዳርጌን ወይ ሌሎቹን እዛ ቤተ መንግስት ማምጣት ነገ እነሱን ሊፈነግል ይችላል። ይሄ ታማኝ ግን የትም አይሄድም። ከዛ ከታች ነው ያመጡት። ስለዚህ ምኒልክ እንጂ ማን ይበልጠዋል? ለምን? ስለዚህ ምኒልክን ሊያጠፋው አይፈልገውም። የሚበልጠው እኮ አንድ ሰው ነው ያለው። ስለዚህ ያንን አጠፋውም ያገለግለዋል፣ ሰርቶላቸዋል። ስለዚህ ከዛም አንጻር ነው ጎሳቸው፣ ዘመዶቻቸው አባት አንድ ሰው በአራት ወገኑ ነው ዘሩን የሚቆጥረውኛ በኦሮሞ የአባት እናት አባት አሉ፣ የእናትም እንደዛ አሉ። ስለዚህ ፍትሐብሔር ጊዮርጊስና አባታቸውም የቁሲ ማነው የዲነግዴ የእናታቸውም ጋብቻ ደግሞ ሰው ራቅ ብሎ ነው የሚያገባው። ስለዚህ በአንድ በኩል የጨቦ ሰው ቢሆኑ በሌላ ተዋሳኛችን ደግሞ ጉራጌ ናቸው። ከዛ የሚዋለዱትን ተጋብቷል። ሰው ርቆ ነው ጎረቤቱን አገባም። ድሮም ወንዝ አቋርጠሽ ራቅ ብለሽ ነው ዘመድ ለማፍራት ጋብቻው የሚደረገው። ስለዚህ ከዚህ ሁሉ አንጻር ነው ይመስለኛል እና መታመንም ነበረባቸው። አርጓል አሳይቷልም። ይሄ ነው የሚመስለኝ። ሙዚየሙ አሁን እዛ ሐውልቱ ተሰርቷል። አሁን እየተወያየን ነው። እንደገና ከመከላከያ ጋርም እየተነጋገርን ነው። እንደገናም መከላከያ በጣም ኢንትረስት አለው። ምክንያቱም የመከላከያ ግሬስ ነው። መቻል የእግር ኳስ ቡድኑ እኮ የራሳቸው ፈረስ ነው እና ትልቅ ፍላጎት አለው። የፍትሐብሔር ጊዮርጊስን ንብረቶች በሙሉ ትልቅ ሁሉም ሊያይ የሚችል ቦታ ላይ ለማስቀመጥ አሁን ቤተክርስቲያን ያለው ቤተክርስቲያን የሚሄደው ደግሞ ያው ኦርቶዶክስ ነው የሚሄደው አይደለም። ሁሉም ደግሞ ሃይማኖት ሊያይ የሚችልበት ቦታ የመከላከያ ሚኒስቴር ሙዚየም ውስጥ ገብቶ ለሁሉም አክሰስ እንዲኖረው የማድረግ ሙቭመንት አለ፣ ንቅናቄ አለ። ተባባሪ ነን እኛም። አጽማቸው ሲወጣ እውነት አልመሰለንም። ከዛ ሁሉ የእጅ አምባር ወርቅ ይሄ እዚህ ጋር የሚያደርጉት እዚህ ጋር የተደረደረው ወርቅ ሲወጣ እዛ ነበር። እኛ ብዙ ቴሌቪዥኖች እና ኦቤን ኤቢሲ ሁሉ መጥቶ ነበር። ምን አሰብኩኝ እንዴ አሁን በየቦታው እንትናቸው አለ። ቤተ መንግስታቸው ዳንዲም አለ፣ እዚህ ምናየው አዲስ አበባ አለ። ምናልባት ከቤተ መንግስታቸው አንደርግራውንድ ሌላ ነገር ይገኛል ቢመረመር ሀሳብ ገብቶኝ አባ መላ፣ አባ መቻል፣ አባ ቆረጥ፣ ፊት አውራሪ ሀብተ ጊዮርጊስ ዲነግዴ በአድዋ 00 ሙዚየም ለኢትዮጵያ በሰሩት ገድልና ጀግንነት መታሰቢያ ከተሰራላቸው የቁርጥ ቀን ልጆች መካከል ሐውልታቸው በክብር ቆሞ ይገኛል። ዳኛው ያሉት አባ መላ ፊት ሀብቴ ዲነግዴ
ተመልካቾቻችን እንግዲህ እዚህ እንግዲህ ጥልቅ ታሪክ ያለበት ቤት ውስጥ ሆነን የቱን ነቅተን የቱን ዳሰን አንጨርስምና ያው አለን ለማለት ያህል ምስጋና ለመስጠት ያህል እንኳን አደረሳችሁ ለማለት ያህል እሳቸውን በልኩ እናስቀምጣቸው ብሎ ለማስታወስ ያህል ነው እዚህ የተገኘ ነው። ፊታውራሪ ሀብተ ጊዮርጊስ በዚህ ልክ ብቻ ይበቃቸዋል ብለን አናምንም። ነገር ግን ከዚህ በኋላ ደግሞ ይህንን የምንከታተል ሰዎች ታሪክ ግድ የሚለን ሰዎች በኃላፊነት ቦታ ያለን ሰዎች ታሪኮቻችን እንዲህ በጉልህ አውጥተን ለትውልድ ማስተላለፍና ትውልድ እርስ በርስ የሚጋመድበትን ምሳሌ ከዚህ መውሰድ ይችላል። ከሁለቱ ታላላቅ መሪዎቻችን ሀገር እንዴት እንደምትገመድ ሀገር እንዴት እንደምትሰራ መማር ይቻላልና ይህን እንድትማሩበት ነው እዚህ የመጣ ነው። ምናልባት ምን ጨምረው ነገር ካለ እድል ልስጣችሁና አንድ ሐሳብ እንበል። አመሰግናለሁ። ያው ክብር ለሚገባው ክብር፣ ሞገስ ለሚገባው ደግሞ ሞገስ መስጠት አግባብ ነው የሚሆነው። እኔ ታላቁን ቤተመንግስት ከኃይለ ሥላሴ ጊዜ ከአፄ ኃይለ ሥላሴ ጊዜ ጀምሮ አውቀዋለሁ። ያው እዛ ጋር ዙፋን ችሎቱ እዛ ስለነበረ ሰዎች ይሄዳሉ። መሬት በዛ እንግዲህ ያው ጭቅጭቅ ነው። የኛ አባትም 15 ዓመት ነው የተሟገተውና ተከትዬ ይሄድ ነበረ። ታች ደግሞ ኢዮቤልዩ እንደዚሁ ንጉሱ ጋር የመግባት እድል ነበረኝ። ምክንያቱም ከዚሁ ከወይዘሮ ሸዋዬ ደገፉ ሙሉነሽ ሀብተ ጊዮርጊስ ያው ቤተመንግስት ሰዎች ናቸው። እዛም ለተወሰነ ጊዜ ተቀምጬ ተምሬ ስለነበረ እዛ የመሄድ እድል ነበረኝና አሁን ኢዮቤልዩ ያለበትን ሁኔታ ታውቃላችሁ። በጣም ለህዝብ ክፍት ሆነው ሁሉ ነገር የሚታይ ሆኗልና ድሮ የተወሰኑ ሰዎች ብቻ የሚያዩት እንደዚሁ እየተፈራ የሚታለፍ ነበረ። ላይ ደግሞ ያለው ቤተመንግስት የፊታውራሪ ሀብተ ጊዮርጊስ ቢሮ አላቸው እዛ ውስጥ። ያ ቢሮ ዝም ብሎ ወታደሮች የሚኖሩበት እዛ ግቢውን የሚጠብቁ ወታደሮች የሚኖሩበት ነበር። ግን አሁን ዶክተር አብይ አህመድ በጥሩ ሁኔታ በማደስ ለህዝብ ክፍት በማድረግ እዛ ውስጥ ታሪካቸውንም ሰው እንዲረዳ ለማድረግ ያዘጋጁት ነውና ታላቁ ቤተመንግስት ዩኒቲ ፓርክ ነው አይደል የሚባለው። ማንም ሰው ሄዶ ያየዋል። ያንን ታሪክ እንደዛ በማዘጋጀታቸው ትልቅ ምስጋና ይገባቸዋል። አሁንም ለቤተሰቡም ለቤተ ጥሪ አቅርበዋል። የእሳቸው የሆኑ ነገሮች እሳቸውን የሚገልጹ ነገሮች ካሉ እዛ ቤት ውስጥ እንደ ሙዚየም እንዲቀመጡም ጥሪ አቅርበዋልና ይሄ ትልቅ ነገር ነው። ለዚህ ነው ሞገስ ለሚገባው ሞገስ፣ ክብር ለሚገባው ክብር መሰጠት አለበት ያልኩትና በመጨረሻ ይሄን ለማንሳት ነው የፈለኩት። እጅግ አድርገን ነው የምናመሰግነው። በእውነት የተሰራው ታሪክ ትልቅ ነው። የተደረገልን ነገር ትልቅ ነው። በዚህ አጋጣሚ ይህንን መጽሐፍ ደግሞ እንድታዩ፣ እንድትገዙ፣ እንድታነቡ ፊታውራሪ ሀብተ ጊዮርጊስ ማን ናቸው፣ ለኢትዮጵያ ምን ያደረጉ የሚለውን ደግሞ ከዚህ መጽሐፍ መረዳት እንችላለን። ወደፊት ደግሞ እንዲህ ያሉ መጽሐፎች ደግሞ ወደ ፊልምም ወደ ተለያዩ አማራጮች ተሰርተው ትውልዱ ይማራቸዋል ብለን ተስፋ እናደርጋለን። እንግዲህ ኢትዮጵያን ሀገር ለመስራት የእያንዳንዳችን እውቀት የእያንዳንዳችን ልምድና ገንዘብ በተለያዩ ሁኔታዎች ተደምረው ነው ሀገር የሚሆኑትና እነኚህ ታላላቅ አያቶቻችን አባቶቻችን ያደረጉልን የሰጡልን ሀገርን ነው። እስከ ሞት ድረስ ደርሰው የሰጡት ሀገር ነው። ይህ ቤተሰብ ደግሞ እንደሰማነው በየተዋረዱ በየመንግስታቱ እየከፈለ ያለው የደም ዋጋ ከፍሎ ነው ሀገርን ያጸናውና በዚህ አጋጣሚ ሀገር ጸንታለናለች የምንል ኢትዮጵያውያን እናመሰግናቸዋለን። እንዲሁ ደግሞ ትውልድ ደግሞ ከዚህ ተምሮ ጦር መምራት እንዴት እንደሆነ፣ ለንጉስ መገዛት እንዴት እንደሆነ፣ ማማከር እንዴት እንደሆነ እንግዲህ አባ መላ ሲባሉ ስላማከሩ ነው። መላቸው ደግሞ ለሀገር ለትውልድ ስለጠቀመ ነው። እንዲሁ ደግሞ በዲፕሎማሲው ደግሞ ያደረጉትን ተሳትፎ በተለይ በመጽሐፉ ላይ ተጠቅሷልና ድንቅ ሰው ድንቅ አባት ለኢትዮጵያ ደግሞ ታማኝ ስለነበሩ በዚህ አጋጣሚ እናመሰግናቸዋለን። በዚህ ያላችሁ ያልቀረጽናችሁ ደግሞ አላችሁ በተለያዩ ቦታዎችና ስፍራዎች የዚህ ቤተሰብ አባላት እጅግ አድርገን እናመሰግናችኋለን። እንዲሁ ደግሞ ይህን ፕሮግራም እንድንቀርጽ ስለፈቀዱልን ለዶክተርና ለቤተሰቦቻቸው እጅግ አድርገን እናመሰግናለን። ፕሮግራማችን የምናጠቃልለው እንግዲህ በጀመርነው በባህላችን በእምነታችን በአባገዳ ስርዓት ነውና እሳቸው ደግሞ የምርቃት ስነስርዓቱን ያደርጋሉ። እኔ በዚህ አጠቃልላለሁ። በድጋሚ በያላችሁበት መልካም ባህል ኑፍ ካልቻ ሜብይ ኩን ብያ ነጋ ሃታው ናናን ኩን ነጋ ሃታው ቀየን ኩን ነጋ ሃታው ዳልቲና ወፍከል ጀቢና ወፍከል ፊሲን ከሰን ገንዘባ ሃታው ኒቲን ከን ኢርሳ ሃታት ኢርሲ ከን ኒት ያታው ኢትዮጵያ ወሊ ገልቴ አርገቱ ኢትዮጵያን ቶኮ ሃታው ኢትዮጵያን ቶኮ ሃታው አፋንሳ ቶኮ ሃታው ጋራንሳ ቶኮ ሃታው ሜ
afaansaa xoomii irra jira faasigaa kana hilkaan kolfu garaa gammaduun naaftaan illee nuufaa galu naaftaan gan nuufaa lakkifamu karaa mana gadi ba'u namni dhabaa jira naaftaan amma kaan gan lakkifameedha gan nuufaa lakkifamu Itoophiyaadha gadaa lakkifamu faasigaa kana ammoo horiinis galee hoolaanis galtee indaanqoonis galtee uummanni kun hilkaan kolfu garaa gammaduun kanii kunuufaa ta'u qe'een kun qe'ee nagaa haa ta'u qe'ee alamii haa ta'u ijoollee taarika kaastanii taarika Itoophiyaadha namni kun abbaa malaa jedhanii taarika jabaatu hojjetame naa dhageenyu hin dhageenya abbaa malaa akkamitti akka ba'u akkamitti akka galu waan baay'ee keessa yoo galuu baanne akkamitti akka Itoophiyaa jiraachisaa ture namni kun abbootii yoo haasaanii numa dhageenya seenaan isaanii akka addunyaa kanatti qabamee Itoophiyaan akkuma jiruttuu hin beeka addunyaa irratti akka beekamu nuufaa ta'u warri seenaa kanas immoo dhiyeessitanii har'a miidiyaa irra oolchitan ola deema dhalli keessan olaa deemu dhalchi keessan olaa deemu gadaan roobaaf gabbina gabbisi waan bulaa'uuf qalaa oodhaaf dhadhaadha. ተሰብስበን እንዳማረብን በአውደ ዓመቱ ፍቅር ያዝንብብን ተሰብስበን እንዳማረብን በአውደ ዓመቱ ፍቅር ያዝንብብን ቤት ለሌሉት ለራቁት በአካል በያሉበት መልካም ዓመት በዓል ቤት ለሌሉት ለራቁት በአካል በያሉበት መልካም ዓመት በዓል ተሰብስበን እንዳማረብን በአውደ ዓመቱ ፍቅር ያዝንብብን ተሰብስበን እንዳማረብን በአውደ ዓመቱ ፍቅር ያዝንብብን ቤት ለሌሉት ለራቁት በአካል በያሉበት መልካም ዓመት በዓል ቤት ለሌሉት ለራቁት በአካል በያሉበት መልካም ዓመት በዓል አንቺ ኢትዮጵያ እናት ይለፍልሽ ከዓመት እስከ ዓመት ይምላ ጓዳሽ አንተ ኢትዮጵያ አባት እሺ በልህ ከሰው እንዳታይ እንዳይጎልህ ተሰብስበን እንዳማረብን በአውደ ዓመቱ ፍቅር ያዝንብብን ተሰብስበን እንዳማረብን በአውደ ዓመቱ ፍቅር ያዝንብብን ቤት ለሌሉት ለራቁት በአካል በያሉበት መልካም ዓመት በዓል ቤት ለሌሉት ለራቁት በአካል በያሉበት መልካም ዓመት በዓል እንዲሁ እንደ
እንዳይለየን 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 የዚህ ፕሮግራም የወርቅ ደረጃ ስፖንሰር አቢሲኒያ ባንክ